የጌታ እናት ማርያምን እንወዳታለን። ደመኛችን ጠላታችን ግን አይደለችም። ግን ደግፋታ ቆማለች እንዴ? ዳዊት ምንድነው ያለው? የብሉይ ኪዳን ነቢያት ምንድነው ያሉት? ማን ነው የሚደግፍ ነው ያለው? ደጋፊው ማን ነው ያለው? ምርኩዜ ማን ነው ያለው? አምባዬ መጠጊያዬ ማን ነው ያለው? መሸሸጊያዬ ማን ነው ያለው? መታመኜ ማን ነው ብሎ ነው ያለው ዳዊት። ወንድሞች እናቶች፣ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በሙሉ ማንን ነው ብለው ያሉት? የትን ፍጡር ጠርተው እንትና ይደግፈኛል ብለዋል። ወንድሞች እናቶች፣ እና በዚህ ጉዳይ ላይ ወንድሞች በደንብ ተናገሩበት። ጸጋ ይብዛላችሁ። ቀጥሉ። ቢኒያው ትችላለህ፣ ካልሆነ ወይ ቤካ ቤቱን መምራት ይችላል። ዳጊ ስራ ላይ ስላለ ቢኒ ትችላለህ? አሎይ ቀጥሉ። እሺ ባይዞ የዚችን ህፃን ቪዲዮ ሳይ በጣም ነው አንጀት የሚያረው። ለምን ሲባል በቀጥታ በቃ የሐሰት ትምህርት ወይንም አንዳንድ ቃላቶችን ራሴ ሪዘርቭ ላድርግ። የሐሰት ትምህርት በትክክል እንዴት አድርጎ የህፃናትን ንጹህ አእምሮን እንኳን እየበከለ እንዳለ በደንብ ይታያል። ህፃኗ ኢሞሽናል ሆና ነው። ለምን ሲባል እግዚአብሔር የሚለውን አሶሲየት ያደረገችው ህፃኗ ከማርያም ጋር ነው። ጥያቄው ራሱ እግዚአብሔርን እንዴት ነው የምታመሰግኙ ስትባል ነው ጠብቂ ማርያም እያለች ማልቀስ የጀመረችው ህፃኗና ምን ያህል ግራ ቢገባችሁ ነው? ምን ያህል ብትስቱ ነው? ምን አይነት መንፈሳዊ ግልሙትና ውስጥ ብትገቡ ነው ይሄንን ያክል በህፃኗን ተዋት። የእናንተ አገልጋዮች ተብዬዎቹ አውደ ምሕረት ላይ ቆመው ነው ማርያም ከሌለች ስላሴ የለም ብሎ በድፍረት ያስተማረው። ቤተክርስቲያኒቱ ምን አደረገች? ምንም ጸጥ ረጭ። ምንድነው ግን የምትፈልጉት? እኔ አንዳንዴ ከጌታ ከኢየሱስ እኛ ባይዞ እናንተ ማርያምን ትጠሏታላችሁ ምናምን። እኛ ሲጀምር ማርያምን ጠልተናት አናውቅም። መጽሐፍ ቅዱስ እንደሚላት እንላለን። እህታችን ናት፣ የእምነት ሴት ናት በክርስቶስ ኢየሱስ። እሷም እንደማናችን አምና የዳነች ናት። የጌታችን የኢየሱስ ክርስቶስ እናቱ ናት። እኛ ግን ሴም ጥያቄ አለን። ኢየሱስን ለምንድን ነው እንደዚህ የምትጠሉት ብለን ጠይቃቸዋለን። ለምን ሲባል የእናንተ ፕራክቲካል የሆነ ጥላቻ ስለሆነ ማለት ነው። ኢየሱስ ያደረገውን ሁሉ ለማርያም ሰጥታችኋል። እግዚአብሔር ያደረገውን ሁሉ ለማርያም ሰጥታችኋል። ምንኛ ብትጠሉት ነው ማርያም ስለሷ ያልተጻፈው ለጌታ የተጻፈው ለሷ ያደረጋችሁት? ምን ያህል ጌታን ብትጠሉት ነው? ስሙ ምን ያህል ቢቀፋችሁ ነው? እኛን ያ ጥያቄ አለ። እናንተ ማርያም ለምን ትጠሏታላችሁ? ኖ ማርያምን አልጠላናትም፣ ጠልተናትም አናውቅም። በተመሳሳይ ሁኔታ ግን እኛ ለእናንተ ጥያቄ አለ። ኢየሱስን ለምን ትጠሉታላችሁ? እግዚአብሔርን ለምን ጠላችሁት? በዚህ ደረጃ ለምን ጠላችሁት? ስለሱ የተጻፈው በግላጭ ቁጭ ብሎ አንስታችሁ የሱን ማንነት እሱ ሊያደርግ የሚችለውን ያንን ባህሪ ለፍጡር ዴሊጌት ያልተደረገውን ያንን ለፍጡር ያልተሰጠውን ያንን ባህሪ አንስታችሁ ለማርያምና ለፍጡራን ለምን ሰጣችሁ? እግዚአብሔር ምን አደረጋችሁ? ልጁን በላከ ለእናንተ ኃጢአት መስዋዕት ባደረገው ለምን እግዚአብሔርን ጠላችሁት? የእኛ ሄኖ ጥያቄያችን አንደኛው። ደግሞ ደፋሮች ናችሁ። ማርያምን ለምን ትጠሏታላችሁ? ራሳችሁ በፈጠራችሁ ታሪክና ምናብ ውስጥ ሰክራችሁ ስታበቁ ምን ትሉናላችሁ? ማርያምን ለምን እንዴ? በምን ስታንዳርድ ነው የጠላናት? አንተ የፈለሰፍከውን ያንን ተረተረትን ስላልተቀበልን ነው ማርያም የተጠላችው? ወይንስ ስለ ኢየሱስ የተጻፈው የተገለጠውን ጥለህ ትተህ እሱን አንስተ ለማርያም ስለሰጠህ ልክ ነው በቃ አንተ ጎበዝ ስላለን ነው ማርያምን ጠላን የተባለው?
ጥያቄው እንደው የሚሆነው እናንተ ለምን ኢየሱስን ጠላችሁት? በዚህ ደረጃ ምን ቢያደርጋችሁ ነው? ደፋሮች ደግሞ እኮ ከእናንተም አልፎ ተርፎ እኮ ማርያምን ተጣሉ ለምን ተጣላታላችሁ? ማርያምን የጠላኝ ነው። ሲጀምር ጌታችን ማንንም እንድንጠላ አስተምሮንም አያውቅም። ኢየሱስ ማንንም እንድንጠላ አስተምሮንም አያውቅም፣ ጠልተንም አናውቅም። የጥላቻ እንኳን ስሜት ሲሰማ ንስሐ የምንገባ ሰዎች ነን። አይደለም ለማርያም ይቅርና ወዳጆቻችን፣ ጓደኞቻችን፣ ዘመዶቻችን ጋር እንኳን ጥቂት እንኳን የሆነ መጥፎ ስሜት እንኳን ውስጣችን ስለነሱ ሲሰማ ልክ አይደለም ብለን ስናስብ ንስሐ የምንገባ ሰዎች ነን። እንኳን ማርያም እንጠላ። ነገር ግን በምናባችሁ ሰክራችኋል፣ በሐሰት ትምህርት ሰክራችኋል። በእውነት ነው የምላችሁ ኦርቶዶክሳውያን፣ በሐሰት ትምህርት ስክር ነው ያላችሁ። ሎጂካል የሆነ እንኳን እንደው ሰከን ያለ እንኳን አእምሮ ያለው ሰው እንኳን እናንተ የምትሉትን ብሎ ዲፌንድ ለማድረግ አይሆንም። ስካር ውስጥ ናችሁ፣ መንፈሳዊ ስካር ውስጥ ናችሁ። የላችሁም። ከእውነት ጋር ተፋታችኋል። ለዛ የራሳችሁን ምናባችሁ የፈጠረውን የራሳችሁን እንትን ያቋቋማችሁት የአምልኮ ስርዓት እግዚአብሔር የማያውቀው ሰማይ የማያውቀው ወገኖች፣ ከሰማይ የመጣው አንድ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። በጣም በግላጭ ማውራት አለብን። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እሱን ትተህ ማርያም እንዲህ ሆና፣ ማርያም በዚህ ወጣ፣ ማርያም በዚህ ገብታ፣ ጣጡስ እንደዚህ ሆና፣ ሶሊያና፣ ከዛ ጊዮርጊስ፣ ከዛ አቡነ እንትና፣ ከዛ አቡነ በእውነት እኔ I'm ashamed for you ኦርቶዶክሳውያን፣ በጣም ነው ማለት ልታፍሩም ይገባል። ነገሩ አፍራችኋል፣ ግን በቂ አይደለም ይሄ ማፈር። እኔ በደንብ ከዚህም በላይ ልታፍሩ ይገባል። ለምን ሲባል የማይነካውን የጌታን ክብር ነው ወስዳችሁ ለፍጡር ለሆነችው ለማርያም የሰጣችሁት። ማርያም ፍጡር ናት፣ እንደኔና እንደናንተ ሰው ናት። ጌታችንን ስለወለደች የተለየ ፍጥረት አላደረጋትም። ኤልያስም እንደኛው ሰው ነበር ይላል መጽሐፍ ሲናገር። ስለዛውም በጣም እንዲህ ቪዚብሊ በአይን የሚታዩ ታላላቅ የሆኑ ታምራትን ያደረገ ሰው ነው። ልዩ ቦታ እንዳይሰጡ ግን ነገረን። በቃ አይደለ ያዕቆብ፣ እሱም እንደኛው ሰው ነበር አለ። ሌላ የተለየ ነገር የተለየ ፍጥረት አይደለም። ግን ዲፌንድ አሁን ቅድም የገባው ልጅ በጣም እየሰማሁት ነበር እየሰራው። ግን መጀመሪያ ትዋሻላችሁ። አሁን ሊዋሽ ፈለገ። መዋሸት የፈለገው ምንድነው? አዎ ቤተክርስቲያኒቱ በዚህ ጉዳይ ላይ ተናግራለች፣ እኔም የራሴ ሀሳብ አለኝ አለ። እሺ ቤተክርስቲያኒቱ የተናገረችውን ከዛ ሊያብራራው ትምህርቱን እኛ አብረን ቁጭ ብለን የሰማነውን። እዚህ ጋር እኮ ጌታ ኢየሱስ ይባረክና መንፈሳዊ ዓለም የተከፈተለት ሰው ነው ያለው። በደንብ የሚሰማ በደንብ የሚያደምጥ እያንዳንዱን ነገር የሚመዝን በመንፈስ የሚመረምር ህዝብ ነው እዚህ ጋር የተሰበሰበው።
እዛ አውደ ምሕረት ላይ ሄደ ቃለ ሕይወት ያሰማልን ብለህ የፈለግከውን መንፈሳዊ ግልሙትና አስተምረው ስትሄድ አሜን ብሎ ዞር የሚል ህዝብ አይደለም እዚህ ጋ የተሰበሰበው። የሰማነውን አብረን ቁጭ ብለን ሰምተን ለእኛ ልታብራራ ትፈልጋለህ። በእውነት አንገታችሁ ተቀርቅሯል። በደንብ ይቀርቀር። የጌታ የኢየሱስ እግር ስር እስክትወድቁ ድረስ አንገታችሁ እስከ መሬት ይቀርቀር። ያሳፍራል የምታደርጉት መንፈሳዊ ግልሙት፣ ያሳፍራል በጣም ሼሙኒ። ከዚህ በኋላ የሚፋታችሁም ትውልድ የለም። ቀሚሳችሁን አስረዝማችሁ ጥምጣማችሁን አስፍታችሁ ህዝቡን ሁሉ እስከ ዛሬ ድረስ በጥንቁልና በመተት በማስፈራራት በተረት ተረት ከሊቅ እስከ ደቂቅ ድረስ ወጥራችሁ ይዛችሁት ነበር። አሁን ግን የሚጠይቅ ትውልድ ተነስቷል። እግዚአብሔር አምላክ መንገዳችሁ ላይ ቆሟል። የትም አታመልጡ፣ ትጠየቃለህ። ትጠየቃለህ። ሰምታይምስ አንዳንዴ የምንሰማቸው ነገሮች ያስተማራችሁ በጽሁፍም ይሁን በቪዲዮም ስትናገሩ የምንሰማቸው ነገሮች በጣም ኦፌንሲቭ ናቸው። አንዳንዴ እንስቅባቸዋለን። ሞስት ኦፍ ዘ ታይም አክቹዋሊ እንስቅባቸዋለን። ለምን? አንዳንዱ በጣም ሪዲኪለስ ከመሆኑ የተነሳ ያስቃል። ተረት ተረት ስለሆነ በጣም ያስቃል። ግን ዞር ብለን ደግሞ እንደ መንፈሳዊ ሰዎች ስንመዝነው በእውነት ይሄንን የሚያምኑ ሰዎች አሉ፣ ይሄንን እውነት ብለው የያዙት ሰዎች አሉ የሚለውን ስናስበው ግን በጣም ያበሳጫል። አንድ ኦርቶዶክሳዊ መጥቶ እስቲ ይሞግት ይሄ ትክክል ነው ብሎ እና ይምጣና እስቲ እንደው የፈለገ ጀግና ነኝ የሚል ኦርቶዶክሳዊ ይምጣና ይሄንን አሁን በዚች ሕፃን ልጅ ላይ የተከሰተውን ነገር እስቲ ይሄ እውን ነው ብሎ እውነት ያድርገው። እስቲ ናግባና እውነት አድርገው። ሰላም ብያለሁ። በመድኃኒዓለም ስም ሰላም ብያለሁ። ሰላም ይብዛ። አንተ ኦርቶዶክሳዊ ወንድም አይደል? አዎ ነኝ። እግዚአብሔር ስሙ የተመሰገነ ይሁን። እሺ፣ በጣም እግዚአብሔር አበዛ። ስትገባ ሌላ ቦታ ቢሆን ማርያም ነው የምትለው። አሁን ወደ ፖይንቱ ትገባና አሁን እቺ ህፃኗ እግዚአብሔርን እንዴት ነው የምታመሰግኙ ተብላ ስትጠየቅ አይኔን አብሹ ማርያም ብላ የዘመረችውን እስቲ ያብራራልኝ አንተ። አሁን ስለ እሷ አላነሳም። ምን መሰለህ፣ አሁን እሷን አንስተን እኔ እናንተ መነጋገሩ አስፈላጊ አይደለም። አንስተህ ታወራለች። እኔ አስፈላጊ ነው ብያለሁ። ማውራት ካልፈለግ መውጣት ትችላል። አስፈላጊ ነው፣ እናወራዋለን። ለምን ህፃኗን አምጥተህ እንደ መናገሪያ አርዕስተ ነገር ለመነጋገር ፈለግ? ምን አረገች? ማርያም ማንን እሺ ደግፋና ቁማ ታውቃለች? በቃ ህፃኗን እሺ ልተውልህ። ማንን ደግፋና ቁማ ታውቃለች? ሰው መወቀስ አለበት። ይሄ ነው ከሰበኛው። ማርያም ማንን ደግፋና አቁማ ታውቃለች? ይሄ ምን መሰለህ፣ እዚህ ላይ ክፍተት አለ፣ ያረዳድ ችግር ስላለ ለሁላችንም ማለት ነው። አሁን አንተ አውቅ ያለውን ብለህ ነው የምትናገረው። አዋቂ እግዚአብሔር ነው። እኔ ረጋ ባለ መንፈስ ነው የምናገረው። ያንተን እውቀት የበለጠ የምታረግ ከሆነ ከመጽሐፍ ቅዱስ ከእግዚአብሔር በላይ አሁን ዝም ብለህ አትገበዝ። የማታውቀውን አትገበዝ ወንድም ማለት አይጠቅምም፣ ለህይወት አይጠቅምም። እኔ እንደዚህ ሆኜ አንተ እንደዚህ ሆነ ለቅሶ ውስጥ አትግባ፣ አሁን በማስረጃ ወንድም አለም ረጋ በልና በማስረጃ ማርያም ማንን ደግፋና አቁማ እንደምታውቅ አቅርብልን። አለቅ። አሁን የዚህ የምክር ሴሽን አይደለም።
አንተ ሁሉን አዋቂ ምናምን እኛ ምናምን እንደዚህ የሌለ ጭምትነትን ይሄ ግብዝነትን አታሳየኝ። እዚህ ጋር መጣ ዞር ስትል የምታደርገውን አንተና እግዚአብሔር ታውቃላችሁ። አሁን እሱን ተውና በማስረጃ አሳየኝ። ማርያም ማንን አቁማና ደግፋት። ለምን አቋምክን ስላወቅኩት እግዚአብሔር ያክብርልኝ። ሰላም ቀን ይሆንልን። በቃ ታንክ ዩ። የለም መልስ። የሚቀጥል ካለ የሚቀጥል መምጣት ይችላል። ቢኒ የአሁኑ ሰውዬ ባይደዌ ቲክቶክ ኮሪደሩ ነው። በቃ የሚገባው ለመውጣት ነው። የሆነ እያለፈ ነው ይመስል። በእውነት የመጀመሪያው አይደለም፣ ኮሪደር አደረገው። አውቀዋለሁ። አይ ነው እልፍ ብሎ ይሄዳል። ታውቃለህ፣ ምንም አይወያይ ምን አይል። እኔ ግራ ነው የሚገባኝ። አንዳንዶቻችሁ የምትገቡት በጣም አስተውያለሁ። ብዙ ኦርቶዶክሳውያን አትልብዳ ቡሽቲ ለማናሰው ባክ የማርያምን ስዕል ከእንትኑ ላይ አጥፋው። ለማኝ ቡሽቲ ነገር ቆይ ኧረ በጌታ ተው እንጂ ተው፣ ቶሎ አታስወጡ። እንደዚህ አይነት ሰው ይረጋጋ። ይሄኛውማ ይረጋጋ። ይሄ እኮ ና ተመልሰው እንደምዬ የዕለት እንጀራችንን አሳጣችን እኮ። አትቅሰፉ ቶሎ ሰው ፕሊዝ። ና ወንድሜ መልሰህ ላክ። ቡሽቲነት አእምሮህን ሞልቶታልና እሱንም በዛው ማስተምረውም ከሆነ ትነግረናልና። ሰው በልቡ የሞላው ነው አይደለም የሚተነፍሰው። ና ግባ ወንድም አለ። ላክልኝ መልሰህ። ብሎክ አድርጋችሁት እንዳይሆን። ራሱ አስደንግጦታል ያለው ነገር ቢኒ። ለዚህ ነው የስድብም አይነት አለው እኮ። እንደዚህ አይነት ስድብ ትንሽ ይደብራል። ስትሰድቡ ቢያንስ እኛን ስደቡ። ስለዚህ አላስፈላጊ አንዳንድ ቤተሰቦች ከልጆቻቸው ጋር ሊሰሙ ይችላሉ እና ስትሳደቡ ሌላ አሪፍ ታቆይል ቆንጆ ስድብ ስደቡ። መናፍቅ ምናምን ይሻላል። እኛው ትንሽ ከባድ ነው። ተማረ ለማርያም ቀንቶ እኮ በማርያም ቅናት ተነሳስቶ እኛን ሙልጭ አርጎ መሳደብ ነው የእሱ ዓላማና ይሄ ደግሞ እዚህ ልጅ ላይ አሁን የገባው ልጅ ላይ የታየ ባህሪ አይደለም። ኦቨርኦል ኦርቶዶክሳውያን ታላላቅ ከሚባሉ ከሊቃውንቱ ጀምሮ እስከ ዲያቆናቱ ድረስ እንደዚሁም ህዝቡ በአጠቃላይ የሚታወቅበት የሚገለጽበት አንደኛው ባህሪ ነው። እንደዚህ ያፈቀራችኋት ማርያም የስድብን መንፈስ በደንብ አድርጋ የተቀጠቀቻችሁ ማለት ነው። የመጽሐፍ ቅዱሷ ማርያም የጌታችን እናት ፈጽሞ አይደለችም። ዋስ ጠበቃ የሚሏት ማርያም እሷ ለነሱ ጠበቃ ከሆነችው በላይ እነሱ በየቲክቶክ ፍርድ ቤቱ ጥብቅና የቆሙላት ይበልጣል። በነገራችን ላይ እንዲህ አይነቱ አስተምሮ መጨረሻው ያው ስድብ ነው። ይሄ የመጨረሻ ፌርማታው ተሳዳቢ መሆን ወዘተርፈ ነው። ይሄ ከመጽሐፍ ቅዱስ ዲቤት ያደረገ ክርስቶስን ሴንተር ያላደረገ ትምህርት። ያው ሰው ክርስቶስን ሲያቅ መጽሐፍ ቅዱስ ሲያነብ እንግዲህ ሰው ክርስቶስን እንደሚያው በመጽሐፍ ቅዱስ እና ራሱንም ይመለከታል። ራሱን ከተመለከተ ንስሐ ይገባል። እንደገና ክርስቶስን ከተመለከተም ያው ንስሐ የሚያስገባ የክርስቶስን ሕይወት የሚያስከትል አስተምሮ ነው። ለዚህ ነው ሰዎች ከመጽሐፍ ቅዱስ ከራቁ ያው ባለጌ ተሳዳቢ መሆናቸው የማይቀር ነው። ምክንያቱም እንትን የላቸውም እንዳይሳደቡ የሚያርግ መንፈስ አንደኛ ክርስቶስን ሲቀበል በውስጣቸው አይቀመጥም። በነገራችን ላይ የመንፈሱ ልዩነት እኮ ነው። ሰው ክርስቶስን ሲቀበል ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ አይደለም የሚለው፣ መንፈስ ቅዱስን ይቀበላል። ሰው መንፈስ ቅዱስን ሲቀበል እንግዲህ የዛኛው መንፈስ ስራ በሙሉ የስጋ ስራ ከውስጡ ይወጣል ተብሎ ነው የሚታመነው።
ከዛ በተረፈ ግን በሌላ ባቋራጭ የሚገኝ ጨዋነት የለም። በትምህርት በእውቀት ለምን የተማሩ ሰዎችም አሁን በፖለቲካው መድረክ በምናምን እናያለን ሲሳደቡ፣ ብልግና የሚሳደቡ ትልልቅ ሰዎች አሉና ለዚህ ነው የአስተምሯቸው የትምህርታቸው የእምነታቸው ውጤት ነው። አንዳንድ ጊዜ አንዳንዶቹ ግለሰብን ከቤተ ክርስቲያን ጋር እንትን አትበሉ ይላሉ። ግን ያው ግለሰብ ተደምሮ ነው ቤተክርስቲያን የሚሆነውና የቤተክርስቲያን አካል ነን እኛ ብልቶቹ ነን ካሉ የዛ የሚሳደቡበት ቤተክርስቲያን ብልት ከሆኑ ስለዚህ ኢንፌክትድ የሆኑ በጣም ብዙ ብልቶች አሉ ማለት ነው። ያው አባቶቹንም አይተናቸዋል ሲሳደቡ። ያው እኛ ሀገር ደግሞ ታውቃላችሁ የእናትህ እንዲትሆን እንደዚህ አይነት ስድቦች ያው ማን ነው ያለማመደው ለምድሪቱ? ማን ያመጣው? አሁንስ በማን ይዞታና ቁጥጥር ስር ነው? እንዲህ አይነት ስድቦች በደንብ ያው ካርታ የተሰጣቸው ባለቤትነታቸው የተረጋገጠ ነው በተወሰኑ ድርጅቶች እና እሱም ነገር አብሮ መታየት አለበት። ቤክዬ ግን ሰላም ቢለን እና ቢናገር ደስ ይለኛል። ወጊም እንደዛ እብራሪትም መጥታለች። ተባረኩልኝ። ሰላም ለእናንተ ለሁላችሁም ይሁን። ያዳመጥኳችሁ ነው። ተባረኩ። አንድ ወንድም ገብቷል፣ ተቀበሉት። ወንድሙ ይሄት ይመስለኛል። ዩዘር ኪዱ ወርዬ ወጥቷል። ሰላም ለእናንተ ይሁን። ሰላም ሰላም ፓስተር ሰላም ይብዛ። ቤካዬም ሁላችሁም የጌታ ጸጋ ሰላም ይብዛላችሁ። እንግዲህ ኦርቶዶክሶች እስኪገቡ እንደው አንዳንድ ጊዜ እንደዚህ አይነት ስራ ፈትነት አይደለም፣ እንዲህ አይነት ጊዜ ሰጥቶ እየተሰራ ያለው ስራ ብዥታችሁን ለማጥራት ነው። ባይዘዌ ሁሌ የሚጨንቀኝ እኔ ብዙ ሰው መከታ የሚያደርጉ ብዙ ፍጡራንንም ሆነ ቅዱሳን ሰዎችና መላእክትን ነው መቼም የእግዚአብሔር ኩያ እስኪመስሏቸው ድረስ በአፋቸው ቶሎ የሚመጣላቸው። አሁን ቅድሟ ብላቴና እኮ ማሳያ ናት። እግዚአብሔርን አመስግኝ ስትባል እመቤቴ ብላ መሰገነች። እሷን ለመውቀስ አይደለም። ትምህርቱ የማርያም ፍቅር ምን ያህል በትውልድ በህፃናት መቅኔ ውስጥ እንኳን እንደገባ ማሳያ፣ ትልቅ ማሳያ ናት ወገኖች። እስኪገቡ ድረስ ይሄንን እንደው ዓላማችንን በተመለከተ ስለ እግዚአብሔር ማንነት መሰረታዊ የሆነ መጽሐፍ ቅዱሳዊ ግንዛቤ እንዲኖራችሁ፣ ብዥታው እንዲጠራ፣ ልባችሁም አፋችሁም አንዴ እግዚአብሔር አንዴ እመቤቴ አንዴ ገብርኤል አንዴ ሚካኤል ከሚል ብዥታ ይጥራ ነው። መጽሐፍ ቅዱስ የሚያስተምረን እግዚአብሔር ከአማልክት መካከል አንዱ አምላክ ሳይሆን ብቸኛ አምላክ ነው። ብቸኛ አምላክ ነው። እግዚአብሔር በሙሴ በኩል ለእስራኤል ራሱን ሲገልጥ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ብቸኛ እግዚአብሔር እንደሆነ ይናገራል። ዘዳግም 6:4 ላይ ከእርሱ ከአንዱ ከእግዚአብሔር ሌላ አምላክ የለም። ግን የአምላክ እኩያ የሚመስሉ በክርስትና ስም በቅዱሳን ስም በቅዱሳን መላእክት ስም የእግዚአብሔር አቻ በልባችሁ ላይ በንግግራችሁ ላይ በመዝሙራችሁ ላይ ተጨምሯል። እንዳልኩት ስለ እግዚአብሔር ማንነት መሰረታዊ የሆነ መጽሐፍ ቅዱሳዊ ትምህርት የላችሁም። ትውፊት ነው፣ አዎ። ልማድ ነው፣ አዎ። ንግግር ነው፣ አዎ። ቅድም እንግዲህ ዳጊ ያቀረበው የቴዲ እንትን በጣም ነው የሚገርም። ማርያም በሽልም ታውጣሽ፣ ማርያም ትማርሽ፣ እመቤቴ ካለች ባይዘው የመጽሐፍ ቅዱስ አይደለችም ብለን ነው እኮ የምንነግራችሁ። መጽሐፍ ቅዱስ ላይ ያለችው ቅድስት ማርያም ወይም የጌታችን የመድኃኒታችን የኢየሱስ ክርስቶስ ማርያም በመጽሐፍ የተባለላትን እንላለን። የአምላክን ቦታ ግን መውሰድ የለባትም። እግዚአብሔርንም ከፍጥረት እኩል አትጥሩ። ደግሞዋለሁ፣ እግዚአብሔር ከአማልክት መሃል አንዱ አምላክ ሳይሆን ብቸኛ አምላክ ነው። በክርስትና ስም የእግዚአብሔርን ቦታ ልባችሁ ላይ ያስቀመጣችኋቸው የቅዱሳን ሰዎች ጉዳይ፣ የመላእክት ጉዳይ መጽሐፍ ቅዱሳዊ መሰረት የለውም። እስራኤሎች ስም አምላካችን እግዚአብሔር አንድ ብቸኛ እግዚአብሔር ነው። እግዚአብሔር አምላክ ብቸኛ ፈጣሪ መሆኑ ገና ዘፍጥረት ከ1
ከ1 እስከ 31 ስታነቡ ፍጥረት ሳይኖር በፊት የነበረ ፍጥረቱን ሁሉ ካለ መኖር ወደ መኖር ያመጣ ያኔ ቅዱሳን አልነበሩ። አሁን የምናውቃቸው የመጽሐፍ ቅዱስ በቃ ትልቅ ቦታ እንስጣቸው የምትሏቸው ሳይኖሩ በፊት የነበረ ነው። ማርያም ሳትኖር የነበረ ነው። ገብርኤል ሳይኖር የነበረ ነው። እኛ እኮ የምናወራው ስለዚህ ትልቅ ወሰን፣ ስፋት፣ ወርድ ምናምን የሌለው እግዚአብሔር ፍጥረት ሳይኖር በፊት የነበረ ፍጥረትን ሁሉ ካለ መኖር ወደ መኖር ያመጣ ትልቁን እኮ ነው የምንነግራችሁ። ይሄን ደግሞ ስለ እግዚአብሔር ማንነት መሰረታዊ መጽሐፍ ቅዱስ የሰጠንን እውነት ነው የምንነግራችሁ። እኛ ስለ ጠላናችሁ አይደለም። እውነት እስቲ ዝም ብላችሁ ጸሎታችሁን አስቡ። ኦርቶዶክሳውያን የማንን ፊት ነው የምትፈልጉት? ዝብርቅ የሚልባችሁ ይመስለኛል። ብዝሃ አማልክትን ብዙ ሰዎችን ድጋፍ ብዙ ምንድነው መላእክትን ድጋፍ ማድረግ አንዱን እግዚአብሔር እያስረሳችሁ ነው። እግዚአብሔር በራሱ ሙሉና ሉዓላዊ አምላክ ነው። ዓላማችን ይሄ ነው። ፊታችሁን ወደ እግዚአብሔር አዙሩ። ተጠምቅ ያለው ክርስቲያን ነኝ ክራለኝ ምናምን አይሰራም። መጽሐፍ ቅዱስ ምን የሚል ቃል አለ? ትንቢት ውስጥ ይመስለኛል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የእግዚአብሔርን ቃል ካለማወቅ መጽሐፍ ቅዱስ አንብቦ የማያቅ እኛን እንኳን ገብቶ መከራከር አይችልም። እናንተን ስናያችሁ እግዚአብሔር ለነቢዩ ሙሴ የሰጠው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ብቸኛ አምላክ ነው የሚለውን ጩኸቱን አልሰማችሁ። ለዚህ ነው አለኝታዬ ከሌ ድጋፌን ከሌ መኪና ላይ እስክትለጥፉ ድረስ መውጣት መግባቴን ገብርኤል ይጠብቅ። ኧረ ተው። እነሱ ሁሉ ሳይኖሩ በፊት የነበረውን እግዚአብሔርን ወደ እሱ ፊታችሁ መልሱ እንደው እስኪገቡ ድረስ ተው። ባናምነው እርሱ እግዚአብሔር ለዘላለም ታምኖ ይኖራል። ስለዚህ እግዚአብሔርን ማወቅ እግዚአብሔርን ለመከተል መሰረት ነው። መሰረት ነው። ደግሞ አለው እግዚአብሔርን ማወቅ እግዚአብሔርን ለመከተል ብዥታ ይጥራ። አይናችሁን ከፍጡራን አንሱ። እግዚአብሔር ፍጥረት ሳይፈጠር በፊትም በኋላም አምላክ ነው። እሱ ብቸኛ አምላክ ነው። እናንተ እንደምንጠላችሁ ብቻ ማርያም ጠል ምናምን እንደሆነ ለምን ታስባላችሁ? እስከ መቼ ድረስ? በፍጹም ማርያም ደግፋና አቁማ አታውቅም። ድንጉጥ ያለች የእግዚአብሔር መልእክት ከሰማይ ሲመጣ ቅዱስ ገብርኤል ይዞ ሲመጣ የደነገጠች እግዚአብሔር ሞገስ ስለሰጣት ተገርማ ቅኔ የተቀኘች ሌሎች ቅዱሳን ሰዎች እንደታዘዙ የታዘዘች ያመነች ነው። ከተጻፉ አትለፉ። እንደው ቅድ በኋላም ቢደገም ደስ ይለኛል። ዳጊ ያሳየው የቴዲ እንትን ማርያም 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 ማርያም፣ በተለይ የኢትዮጵያዋ ማርያም ማርያም እስኪገቡ ድረስ አወራለሁ። እግዚአብሔር ፍጥረት ሳይፈጠር በፊትም በኋላም ብቸኛ አምላክ። አይገርማችሁም? እግዚአብሔር ተከታይ ቢኖረውም ባይኖረውም ያው አምላክ ነው። ያለ የነበረ የሚኖር ነው። ያለ ፍጥረት ያለ ደጋፊ የሚኖር አምላክ ነው። ኤፌሶን 4:6 ላይ ከሁሉ በላይ የሚሆን በሁሉም የሚኖር አንድ ወይም ብቸኛ አምላክ የሁሉ አባት ነው ይላል። የሁሉ መገኛ ባለቤት ምንጭ ነው እግዚአብሔር። ምናወራላችሁ እግዚአብሔር እናንተው መጽሐፍ ቅዱስ እጃችሁ ላይ ያላነበባችሁት ማለት ያላነበባችሁት ስለምንወዳችሁ ነው። እውነት ወንድሞቼ እህቶቼ፣ ቀንና ሌሊት እኔ እንኳን አልፎ አልፎ ነው ብቅ ምለው ተው ነው እያሏል። እግዚአብሔር እድል እየሰጣችሁ ነው። ባናምነው ይላል ሁለተኛ ጢሞቴዎስ 13 ላይ ምዕራፍ 2:13 ላይ ባናምነው እርሱ እግዚአብሔር የታመነ ሆኖ ይኖራል። እረፉ፣ ተመለሱ። ማርያም ድጋፍ አትሆንም። ገብርኤል ድጋፍ አይሆንም።
እነሱ ሳይኖሩ የነበረው እግዚአብሔር ነው ድጋፋችን። እግዚአብሔር አለቴ አምባ መድኃኒቴ ያለውን ዳዊትን አምባዬ ነህ ምን ያላለው ነገር አለ? ፍጥረት ሳይኖር ፈጣሪ ነበረ። ይሄ ነው አለኝታ ሊሆን የሚችለው ድጋፍ ሊሆን የሚችለው። እግዚአብሔር ፍጥረት ሳይፈጠር በፊትም በኋላም አምላክ ነው። አይገርማችሁም? እግዚአብሔር ተከታይ ቢኖረውም ባይኖረውም ብቸኛ አምላክ ነው። አንቺና እኔ ባናምነው በአምላክነቱ እሱ አምላክ እንደሆነ የሚኖር አምላክ ነው። ግን እግዚአብሔር አምላክ ነው። ለኛም የበራልን በክርስቶስ ብቻ ነው። ስለ ክርስቶስ ልክ ነው። ከአብርሃም ጀምራችሁ እስከ ዮሐንስ ራእይ ብታነቡ ብዙ የተናገሩ አባቶች አሉ። ብርሃን 2:1 ላይ እንደሚናገር ብዙ ምስክሮች አሉ። በህልም አይተውታል፣ በራእይ አይተውታል፣ በኃይሉ ችሎታ አይተውታል፣ መላእክቱን አይተውታል። ግን አሁን እኮ እኛ እግዚአብሔር ብቻ ነው ስንል ፍጥረት ሳይፈጠር በፊት ብቻውን ያለ ደጋፊ የሚኖረውን እግዚአብሔር ነው። አንዳንዶች እግዚአብሔር የለም ቢሉም እንኳን በየዘመናቱ እግዚአብሔር መኖሩን አይተዋል። እነሱ ሄደዋል፣ ጠፍተዋል። ስለዚህ የእግዚአብሔር ህልውና አምላክነት ራሱን ችሎ በሰዎች አስተሳሰብ ጥሩነት፣ ቅድስና ላይ ሳይመሰረት የነበረ ነው። ዝም ብለን አይደለም እንደው አታክ የምናደርጋቸው ይመስለኛል እንደዛ የሚያስቡን። ለዚህ ነው ገብተው ቡሽቲ ቅብር ጥሲ ይሄን ክቡር እግዚአብሔርን ብቻ አምልኩ ስንል ይሄ እግዚአብሔር ብቻ ነው። ለምን ገና ለመጀመሪያ እግዚአብሔር ራሱን ለሙሴ ሲገልጥ እግዚአብሔር እስራኤልን ሲመርጥ እስራኤሎች ስማ አምላካችን አንድ ብቸኛ ያለ ደጋፊ እሱ ፍጥረት ሳይኖር የነበረ ያለ የሚኖር እግዚአብሔር ለሰው ልጆች ግን ራሱን በቃ ዝቅ አድርጎ የባሪያን መልክ ይዞ ፈለገን መጣ እና እንደ አንዳንድ አላግባብ ሆነ ፍቅር የፍጥሯን ፍቅር ከእግዚአብሔር ፍቅር መብለጥ የለበትም ነው። መቅኔ ውስጥ ቅድም ስለ ማርያም የማርያም መንገድ ስጠኝ ገና ከልጅነታችን ማርያም የሳመች የዛናሃል እግዚአብሔር ተብሎ ቢሆን ኖሮ እውነትም ኢትዮጵያ የክርስቲያን ደሴት ትሆን ነበር። እውነትም ኢትዮጵያ በክርስትና ቀደምት በሆነች ነበር። አሁን ማርያም የሚለውን መቅኔ ውስጥ የገባውን ፍቅር በክርስቶስ ፍቅር ብለው እኮ በማርያም ፍቅር ጦዘው አንድ ሰሞን ታክሲ ላይ ገርመኝ ነበር። ከማርያም ፍቅር ማን ይለየናል? አያችሁ፣ ፍቅር የሆነው ኢየሱስ በውስጣችን ሁሉን እኛ መጽሐፍ ቅዱስ ላይ ያለችው ማርያም መጽሐፍ ቅዱስ የሚያውቀው ገብርኤል አይደለም። በኢትዮጵያ ውስጥ እየተፈቀረ ያለ ባይዘዌ መላእክቱ ይሄን ያህል ክብር እየተሰጣቸው ዞር ብለው ቢያዩ ከሰማይ ሰማያት ይሄንን መስዋዕትና መወደድን ቢሰሙ እንደ ሉሲፈር እንደሚጣሉ ያውቃሉ። እንዳታደርገው ብለው ስለሚያውቁ ማለት ነው። ዮሐንስ ራእይ ላይ እንዳታደርገው እንዳሰገድ አንነካም ያሉ ናቸው እኮ መላእክቱ። ግን እኛ በቃ ለነሱ ገብርኤል ጠባቂ፣ ገብርኤል ተከተለኝ ስለምንወዳችሁ ይሄን እውነት የምንናገረው። እግዚአብሔርን ሳይረዱ እግዚአብሔርን በትክክል መከተል አይቻልም። ለዚህ ነው ጌታ ኢየሱስ ሐዋርያቱን እንኳን አገልግሎት ከመውጣታቸው በፊት ሰዎች የሰውን ልጅ ማን እንደሆነ ይሉታል። ለምን? አውቀውት መከተልና ማገልገል ስላለባቸው። እናንተስ ዝብርቅርቅ ያለውን ብዥታ እንደው ዛሬ እቺ አጀንዳ እንኳን ሆና ማርያም ማንን ደግፋና አቁማ ታውቃለች? እንግዲህ ያቺ ሕፃን አለቀሰች ከማርያም ፍቅር የተነሳ። ስለ እግዚአብሔር ዘምሪ ሲባል ድንግዝግዝታ ክርስቲያን ሆኖ መጽሐፍ ቅዱስ በእጅ ይዞ ወገኖቼ ያመንበትና የምናመልከውን አምላክ ማወቅ ክርስትና እሱ ነው። ዳንኤል 11:32 ላይ ከታች ብትጽፉ ደስ ይለኛል። አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ይላል። አምላክህን እግዚአብሔርን እወቅ፣ እሱም ብቻ አምልክ፣ ለእርሱ ብቻ ስገድ የሚል ትምህርት እኮ ኢየሱስ እንኳን ሳይቀር ተናግሯል።
ስብከት እንዳላደረገው እሺ ልስጣችሁ። እንደው ዓላማችንን እንዲረዱልን ነው። በተለይ አንድ ሀሳብ ተናግሬ ልጨርስ። አሁን የምናወራው ከፍጡራን ጋር የማይወዳደር ከመላእክት ጋር የማይወዳደር ከአማልክቶች ጋር የማይወዳደር እግዚአብሔር ከአማልክት መካከል አንዱ ነው እያልን አይደለም። ብቸኛ ነው። ልብ ላይ ሊነግስ የሚገባ ብቸኛ አምላክ ነው። ፍጥረታት ሳይኖር በፊት የነበረ ነው። ማን ነው ልብ ላይ የነገሰው? ማነች እሷ? ለምን ድጋፍ ታደርጋታለህ? ከየት ተማርከው? ክርስቲያን ነኝ ካልክ የክርስትና ምንጭ የሆነው መጽሐፍ ቅዱስ ስትፈትሽ ይሄን አታገኝ። እኛ ከናንተ የምንለየው እርግጠኛ ነኝ በጣም መጽሐፍ ቅዱስንም ስለምናነብ እና እግዚአብሔር ፍጥረት ሳይፈጠር በፊት በኋላም አምላክ ነው። እንዴት ፍጡራንን ትደግፋለህ? እንዴት? ፍጡር እኮ መሳቱን የምታዩት እኮ ሉሲፈር ሰይጣን መላእክት ነበር። በእግዚአብሔር ክብር ዙሪያ የሚዘምር የሚቀኝ ነበር እኮ። ፍጡር ሊሳሳት ይችላል። ፍጡር መሰረታችን ሊሆን አይችልም። አትሳሳቱ። እግዚአብሔር አይዘበትበትም። ከሃይማኖት ፍቅር ወደ መስቀሉ ፍቅር ተመለሱ። አንገታችሁ ላይ ከምታስሩት ይልቅ በልባችሁ ላይ አንግሱት። ብዙ ንጉሶች፣ ብዙ ንግስቲቶች፣ ብዙ ገና ደግሞ አሁን ይሄ ቲክቶክ መቼም እግዚአብሔር ይመስገን ማአት ከቁጥር ያለፉ አያችሁ። በአንዱ እግዚአብሔር ላይ ያልተመሰረተ እምነት ያንንም ሲያገኝ ዋስትና የለውማ፣ ድጋፍ የለውማ፣ እምነት የለውማ። እና አንዳንዴ ኢየሱስ ቆም ብሎ እስቲ ሰው ማን ትሉታላችሁ? ስለ እኔ ምን ትላላችሁ? እግዚአብሔር በስጋ ተገኝቶ በመሬት ላይ እምነትሽን ፈትሽ ለማለት ነው። ማርያም በፍጹም ፍጡራን በፍጹም በቃ ዓለማትን እግዚአብሔር በልጁ ነው ደግፎ የሚለው ዕብራውያን 1:1 ላይ እግዚአብሔር ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ይልና መጽሐፍ ቅዱስን በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረ። የመጨረሻ ፍቅሩ ልጁ ስለሆነ እና እንደው ስብከት እንዳላደረገው ተባረኩ። ትንሽ ላውራ ብዬ እርሚ የለም መሰለኝ፣ ጸጥታ ሰፈነ። ቤካም የለም ምራ የተባለው አላችሁ። እብራይት ትናገሪው ነገር የለሽም? ዳጊም ቢኒም ዝምታ ነው። ዝም ከተባለ ደግሞ አንዳች ነገር እንበለኛም። እሺ ተባረኩልኝ፣ ብሩክ ሁኑ ሁላችሁ። እንግዲህ ያው ሀሳቡ በምን እንደተነሳ ሁላችንም አይተናል። አንዲት ህፃን ልጅ እሸቱ የሚባለው ኮሜዲያን ወይም ቶክ ሾው ሆስት ጋር ቀርባ እግዚአብሔርን አመሰግናለሁ ስትል እስቲ አመስግኝ እግዚአብሔርን ሲላት ማርያምን ከፍ ከፍ አድርጋ እያለቀሰች መሬት ወርዳ ቁጭ ብላ ያነባችበት ሁኔታ ያየ ነው። ያው ምንም ጥያቄ የለም። ያው የኤርሚን ፖይንት እኛም እንደምናምነው ህፃናት ላይ የሚሰራው ነገር ነው ተጠያቂ። ህፃናቶች ተጠያቂ አናደርግም፣ ግን ወላጆቻቸው ያሳዩዋቸውን ነገር ነው። ያው ልጅህን በሚሄድበት መንገድ ምራው የሚለው ነገር ይህንን ነው የሚያሳየው። በክፉ የተመራ በፍጡር አምልኮ የተመራ የተለያየ ነገር የተመራ ያው የተመራውን ነገር ነው መሆን የሚችለውና እኔም ደግሞ ትንሽ ጨመሬበት ነበር። እንግዲህ በቃልም በስራም የሚያዩት ነገር አለ ልጆች። በቃልም እንግዲህ ቅድም ሲባል እንደነበረው የማርያም ታላቅነት ይነገራል። አማላጅ ነች፣ አዳኝ ነች፣ ጠባቂ ነች፣ ማርያም ሳመችው፣ ማርያም አጫወተችው ወዘተርፈ። ይህን ነገር እየሰሙ ነው የሚያድጉት። እለት እለት ሴቭ የማያደርጉ ይመስላሉ ልጆች፣ ግን ሴፍ እያደረጉ ነው የሚሄዱት። በተግባርና በስራ ደግሞ ያው ቤተክርስቲያን ጥንጥዬ ልጅ ሆነው እጃቸው ተይዞ የ2 የ3 ዓመት ልጅ ሆነው ተይዘው ሰዎች የማርያም ስዕል ነው በሚባለው ልጇን አቅፋ ምስል ፍቅር ወልዳ በሚባለው ስዕል ፊት ሲንበረከኩ፣ ሲሰግዱ፣ ሲለምኑ፣ ሲለማመኑ ይመለከታሉ። ያንንም ሴቭ ያደርጉታል። ስለዚህ እቺ ልጅ የያዘች ማርያም የምትባል እንግዲህ ከሁሉ በላይ ነች ማለት ነው ተብሎ ነው
ዝክርም ድግስም ይመለከታሉ። በቤትም እቺ ስዕል አለች። ስለዚህ እንግዲህ ቅድም እንዳልነው ይሄ ስነ ልቦና ሰዎች ህፃናት ይሄ ቻይልድሁድ ኤክስፒሪየንስ የሚሉት ነገር ወይም በልጅነት ህፃን ላይ የሚታተመው ነገር ሰብኮንሽስ ውስጥ ይቀመጥና በኋላ መተዳደሪያ ነው የሚሆነው፣ መመሪያ ነው የሚሆነው የሚባል አይነት ነገር አለ። በዛ መሰረት እንግዲህ የታቀፈ ልጅ ያየ ሰው ሲያድግ በምንም ሂሳብ ያ የታቀፈ ህፃን ዓለምን ያድናል፣ እኔን ያድናል፣ ይጠብቃል ብሎ ሊያስብ አይችልም። ይሄ ከአይምሮ የሆነ ማሰብ ሳይሆን ዲፕ ኢንሳይድ ውስጡ ገብቷል፣ ሰብኮንሽስ ውስጥ ገብቷል። ሰብኮንሽስ የሚባላል ሰብኮንሽስ ክፍል አለ። ከዛ ውስጥ እየወጣ እሱን ትንሽ እሷን ሀያል ይሄ በሁለት ሰይፍ እንደተሳለ ነው። በተለያ በስራ የተመለከቱት ህፃን ልጅ አቅፋ ያለችው ሴት ጉዳይ ልጁን ማሳነስ እናትየው ማተለቅ ነው እና ቀደም አንድ የተነጋገርነው ነገር ነበር። ክርስቶስ ኢየሱስን በስዕል እኛ ወንጌል አማኞች እናንተም ስዕል አላችሁ አይደል እንዴ የሚሉ ሰዎች አሉ። እናንተም ስዕል ፐርፐዙ እኛ በስዕል ምን እናደርግበታለን፣ እነሱ በስዕል ምን ያደርጉበታል ነው ጉዳዩ። እኛ ለማስተማሪያ በተለይ ለህፃናት ለማንበብና መጻፍ ለማይችሉ አይምሯቸው ዝግመት ያለበት ወይም ደግሞ በእድሜ ለገፉ ሰዎች ከአንድ ሺህ ቃላት ይልቅ አንድ ስዕል እንደሚባል በስዕል አንዳንድ ክስተቶችን ኢቨንቶችን እናሳያለን። አት ዘ ኤንድ ኦፍ ዘ ዴይ ግን ያን ስዕል ሰዎች ከዛ ስዕል ጋር የስዕሉን ባለቤት ሊንክ እንዳያደርጉ ቀደን በመጣልም ልናሳያቸው እንችላለን። ከወረቀቱ በላይ ቫሊዩ እንደሌለውም እናሳያለን። ይህን በድፍረት እናገራለን። የኢየሱስ ስዕል ነው በደጅ ቆሜ አንኳኳለሁ የሚል ስዕል ነው ብለን ያንን ስዕል እያልን እየተሳለም ነው እንትን ማድረግ የለብንም። ተምሳሌቱ ነው ብለን ነው ማስተማር ያለብን ለህፃናትና ማንበብና መጻፍ ለማይችሉ። ይሄ ተምሳሌቱ ነው ስንል ከአንድ ሺህ ቃላት ይልቅ በዛ ስዕል አንድ ሁኔታን አንድ ኢቨንትን ሪፕሬዘንት አደረግን ነው። ስለዚህ ከዚህ ተነስተን ያንን ስዕል ስንመለከት ወይ ቢኒ የገባ ልጅ አለ ባለማህተቡ የሚባል እሱም በዛው ምሻው። ኦኬ አዲስ ሰው ገብቷል። ታንክ ባለማህተቡ ሰላም ላንተ ይሁን። ከየት ቤተ እምነት ቤት ናችሁ? እግዚአብሔር ይመስገን። ይሰማል? ይሰማል ባለማህተቡ? እሺ ሰምቼዋለሁ አሁን ተካልከው እና አንዳንድ ሀሳቦችንም ሰምቻለሁና ምናልባት እኔም የራሴ ጥያቄ አለኝና እንደው መጠየቅ የሚችል ከሆነ ሪፍሌክሽን ማድረግ ትችላለህ። በዛ ስዕል ላይ ካየኸውና ከተገነዘብክ ምንድን ነው፣ ምን እየተሰራ ነው፣ ምን ለማለት ነው? እውነት እግዚአብሔርን አመልካለሁ ተብሎ እውነት ለመናገር ስዕሉን አላየሁትም፣ ግን በአጠቃላይ እንዳልኳችሁ ዘግይቼ ነው የገባሁት። ግን ስዕል አድኖን በተመለከተ ከሆነ ይመስለኛል አይደለ? አሁን ፖይንቱ ስዕል አድኖን እኔ ነኝ አሁን ያወራሁት አያይዤ። ግን ያቺ ህፃን ልጅ እሸቱ ጋር ቀርባ እግዚአብሔርን ማመስገን በዝማሬ ፈልጋለሁ ላይ ዘምሪ ስትባል ማርያምን እንግዲህ በጣም ከፍ ከፍ እያደረገች አንቺ ጠባቂያችን፣ አንቺ አዳኛችን እያለች እያለቀሰች እንትን ያለችበት ሁኔታ ነው ያለውና ብታየው ሪፍሌክት ታደርግ ነበር። ምናልባት ኤርሚ መሀል ላይ ሊያሳየን ስለሚችል በቃ እንደዛ ከሆነ ካየሁት በኋላ ባወራ ይሻለኛል። ካየሁት በኋላ አወራለሁ። ነገር ግን እንደ ጥቆማ ያክል ማለት ነው እንደ ኦርቶዶክስነቴ የሚሰማኝ ነገር። በመጀመሪያ ኦርቶዶክሳዊ ነህ? አዎ ኦርቶዶክሳዊ ነኝ። ኦኬ ጉድ። እሺ ስለዚህ እንደ ኦርቶዶክሳዊነቴ አንዳንድ በራሴ መጥራት ያለባቸው ነገሮች አሉ ብዬ የማስበውን ሼር ላድርጋችሁ እንደ ራሴ ማለት ነውና በመጀመሪያ ደረጃ ኢየሱስ ክርስቶስ ሊሸፈን የሚችል አምላክ አይደለም። እንሸፍነው ብንልም እኛ አቅሙም የለንም፣ እሱም የሚሸፈን አምላክ አይደለም። አሁን ብዙ ጊዜ ምን አይነት ብዥታ ይፈጠራል መሰለክ ወንድሜ? ብዙ ጊዜ ቅዱሳን ጻድቃንና ብዙዎቹን ስናነሳና ስለነሱ ክብር ስንሰጥ አንዳንድ ሰዎች ወይም ደግሞ አብዛኛው ማህበረሰብ የሚረዳው ለኢየሱስ የሚሰጠውን ቦታ ሰጣችሁ፣ ለኢየሱስ የሚሰጠውን ክብር ሰጣችሁ፣ ለኢየሱስ የሚሰጠውን ጊዜ ሰጣችሁ ይሉናል። እንደዛም ነው የሚታሰበው በእርግጥ በአብዛኛው ሰው ዘንድ ማለት ነው። ግን እንደዛ አይደለም። በትክክለኛው በኦርቶዶክስ ቤተክርስቲያን የሚሰበከው ስብከቱም ሁሉም ነገሩም ስለ ኢየሱስ ክርስቶስ ነው። በእርግጥ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ ቀን 30
የቅዱሳን መታሰቢያ ያደረግባቸዋል። ያ ማለት ኢየሱስ ክርስቶስን መሸፈን አይደለም። አንደኛ ለእርሱ የምንሰጠው ነገር ስለሌለን ነው። ምክንያቱም እሱ ሁሉን ነገር ሰጥቶናል እና ለእርሱ ምንም ብንሰጠው ምንም ልንሰጠው ስለማንችል ከምስጋና በስተቀር ልንሰጠው ስለማንችል እሱ ያከበራቸውን አከበርንበት እንጂ ቀኑን እሱን ለመሸፈን ታሳቢ ተደርጎ አይደለም። እንደኛ አስተምህሮ ነው የምነግርህ። እሺ እዚህ ፖይንት ላይ እናውራ። ሊሸፈን አይችልም። በማስረጃ አውሩ ጆዬ። በማስረጃ ማለት አሁን ያለውን ኤክስፕላኔሽን ቤተክርስቲያኒቱ በእውነት እንደዛ ነው ወይ የምትለው የሚለውን እዛው ነው። አዎ ቤተክርስቲያኒቱ ከቢኒያም ጋር እኔ የኦርቶዶክስ አማኝ ነኝ። በእርግጥ ተምሬ እንደዚህ ድቁና ተቀብዬ ወይ ቤተክርስቲያን አገልግዬ እንደዚህ አይነት ክርስቲያን አይደለሁም። እውነቱን ስነግራችሁ እንደማንኛውም ጀስት የዩኒቨርሲቲ ተማሪ ነኝ። ገና ልጅ ነኝ። ብዙ የቤተክርስቲያን እውቀት አልተኮተኮትኩም። ግን እሑድም ሰንበትም ቤተክርስቲያን ሄዳለሁ። እንደ አቅሜም ሪሰርች አደርጋለሁ። ምናልባት ከእናንተ ጋር እኔ የምጠይቀህ ምንድን ነው አሁን አንድ ነገር ክሌም ሲደረግ እንደ ዩኒቨርሲቲ ተማሪ ነው ትሪት የማደርግህ። ምክንያቱም ተማሪ ነኝ እዛ ስላልክ። አንድ ነገር ክሌም ስታደርግ ክሌም ለምታደርገው ነገር ሪሰርችም አደርጋለሁ ስላልክ ኤቪደንስ ነው የምታቀርበው። አሁን ለምሳሌ ቤተክርስቲያኒቱ እኛ ለኢየሱስ ምንም ምንሰጠው ስለሌለ ነው በቅዱሳት የሞላ ነው ከ30ውንም ቀን ያለችበትን ማስረጃ አለ? ኦኬ አሁን ማስረጃውን ከፍቼ ላሳይ አልችልም፣ ምክንያቱም እጄ ላይ ወረቀት የለም። ስንክሳር የሚባለው የቤተክርስቲያናችን መጽሐፍት አለ እያንዳንዱ ቀን ለምን እንደተሰጠበት። ምክንያቱም ለምን አይደለም ይኸውልህ ስንክሳርን አሁን እኛ ጋርም አለ ስንክሳር። በጣም ጥሩ እንኳን ስንክሳር ላይ ደግሞ አሁን ስንክሳር ላይ ለኢየሱስ ምንም መስጠት ማንችል ነው ለእያንዳንዱ ቅዱሳት ብለን ለሰየምናቸው አንዳንዶቹን አናቃቸውም። ቅዱሳት ይሁኑ አይሁኑ we have no idea። ስማቸው ምንም በመጽሐፍ ቅዱስ የለ፣ ታሪክም አማያውቃቸው ሁሉ አሉ። በታሪክ እንደዛ እንኳን በድፍረት አትናገር። ታሪክማ አትሊስት ይኸውልህ መጽሐፍ ቅዱስ የሚለውን እቀበልሃለሁ መጽሐፍ ቅዱስ ላይ፣ ምክንያቱም መጽሐፍ ቅዱስ ላይ የነበሩት ሐዋርያቶቹ ብቻ ስለሆነ። ከዛ በፊት ያለውን ግን ታሪክ ግጥም አድርገው ችግር የለውም። ከፖይንታችን ዞር እንዳንል በታሪክ ኢቭን የሌሉ አሉ። በአርጊመንት ሴክ እሱ ዞር ላድርግልህና አሁን ስንክሳር ላይ እነኚህን ሁሉ ቅዱሳት በየቀኑ ለ30 ቀን የመደብናቸው ለኢየሱስ ምንሰጠው እሱ ሁሉን ስለሰጠን ለእሱ ምንሰጠው ስለሌለ ነው የሚል ስንክሳር ላይ አለ። ስንክሳርን ስላነሳው ስንክሳር ላይ እነዛ አለ የሚል ብዬ እኮ አይደለም የተነሳሁት። ስንክሳር ላይ ምን የሚል አለ መሰለህ ብዬ ሳልጨርሰው ነው ወደዛ የተቀበልከኝና በመጽሐፈ ስንክሳራችን ትንቢተ ሚልክያስን አይ ቲንክ ትንቢተ ኤርምያስ መሰለኝ ምንድነው ለሚወዱኝ መታሰቢያን እሰጣቸዋለሁ በአባቴ ቤት የሚለውን መሰረት ተደርጎ ለቅዱሳንና ለሱ ላከበራቸው መታሰቢያን እንሰጣለን። ነገር ግን ይሄ ማለት እኔ ካልኩት ጋር ተጻራሪ አይሆንም። ለኢየሱስ ክርስቶስ የምንሰጠው ስላጣል ለሱ ሰጠነው እንደማለት ግን ሳይሆን፣ እሺ እስካሁን ድረስ የነገርከኝ ነገር ለተናገርከው ነገር ኤቪደንስ የለም፣ ዝም ብለህ ነው የተናገርከው። that's what I know አይደለ? ስትናገር ለምትናገረው ነገር አትሊስት ቤተክርስቲያን ሬፈረንስ አድርገህ ስታወራ ይሄ እዚህ ቦታ ላይ ተጽፏል እንደዚህም ተብሎ ተነግሯል ብለህ በኤቪደንስ ነው የምታወራው። አሁን ስንክሳር አሁን ለዛ ክሌም ስንክሳር ምንም ሰፖርት አያደርገኝም ካልክ ማንሳትም አይቻልም። ሰፖርት አያደርገኝም ሳይሆን ጥሩ ወደ ባይብል እንሂድ። ወደ ባይብል ስንመጣ ምንድነው የጻድቅ መታሰቢያ ለበረከት ነው ይላል አይደል? ኦኬ ምን ላይ ነው እንደዛ የሚለው? ኦኬ ቆይ ባይብል ልፈልግ። እሺ አንዴ ሆልድ ኦን። ማለት አንተ ሰምተው አታውቅም? የጻድቅ መታሰቢያ ለበረከት ነው ሰምቼው አውቃለሁ አላውቅም፣ ሌላ ቋንቋ ስለሆነ አሁን አንተ ይሄንን ክሌም ስላደረግ ይዘው የቱ ጋር ነው መጽሐፍ ቅዱስ ላይ የጻድቅ መታሰቢያ ለበረከት ነው ተብሎ የተጻፈው? አንደኛ፣ ሁለተኛ ምንድን ነው እያለ ያለው መጽሐፍ ውስጥ የሚለው?
መቼስ አንድ ሙሉ የተጻፈን ደብዳቤ ከዛ ውስጥ አንድ ስንኝ ወስጄ አልነግርህም። ያው ብዙ ጊዜ ክሌም የምታደርጉት እናንተ እንደዛ ነው። አንድ ጥቅስ ላይ ስለሆነ እናንተ ብዙ ጊዜ ማለት ያን ጥቅስ አምጣልኝ ይሄን ይሁንልኝ ስለምትሉ ከዛ አንጻር ነው ጥቅስ መስጠት የተገደድኩት እንጂ አውዱንማ አንተም ታውቀዋለህ ለማለት የፈለኩትን። ከፍታ አምጣው፣ ችግር የለውም። እሺ ሁለት ስልክ ስላልያዝኩ ወደ ባይብል ስገባ እንዳቋረጥብኝ እየፈራሁኝ ነው። እሺ እና ሃርድ ኮፒ የለም። አንድ ጥያቄ ሌላ መጠየቅ እችላለሁ? አንተን እስከማውጣት ነው ጥቅሱን አምጣው። እስከዛ ሃርዱ የለ አለኝ ግን ችግር የለውም። እሺ አንድ ጥያቄ ልጠይቅና ቀደም እህታችን ስትናገር የሰማኋትን ነበር እና በክርስትና ህይወቴ ይሄንን ስላልሰማሁኝ ምናልባት እሷ ከየት አምጥታ እንደተናገረች ለመስማት ነበረ። ችግር የለውም። ጥቅሱን ይዘውና ከዛ በኋላ የፈለግከውን ጥያቄ አስተናግዳለሁ። መጀመሪያ ጥቅሱን ይዘውና እኔ በጣም መረጃ ማለት ሰው ስለሆንኩኝ ጥቅሱን አምጣውና ከዛ እሺ እኮ እንዴ ያወጣሁት ነው። እስከዛ እኮ ጠይቄ መልሱን ተዘጋጁበት ነው። አይ ችግር የለውም። ከኛ ኢሚዲየትሊ ለምትጠይቀው ጥያቄ መልስ ስላለን ችግር የለውም። በሷ አትፍራ። እሺ እንደዛ ከሆነ መልስልኝ፣ ችግር የለውም። ቀደም እህታችን ወጋየው ምን አለች? ከማለት መጀመሪያ እያልኩ ሰምተኛል ባለማህተም። አዎ የሰማው እያልኩ ያለሁት መጀመሪያ ጥቅሱን ይዘውናና ኤቪደንሱ ላይ እሱን ከገደልነው በኋላ የፈለከውን ትጠይቃለህ፣ ችግር የለውም። እኔ እኮ ፈቀድኩልህ ትጠይቃለህ እኮ አልኩ። ግን መጀመሪያ ፕሪኮንዲሽኑ ምንድነው ሲባል you have to provide the verse። አሁን እኔ ነገር ያለው ትሪት የማደርግህ ዩኒቨርሲቲ ተማሪ ነኝ ስላልክ እንደ ዩኒቨርሲቲ ተማሪ ነው። ስለዚህ ለምትናገረው ነገር ኤቪደንስ ደግሞ ጠይቀሃለሁ። የቀድሞ ጥቅስ ያው ብዙ ጊዜ መታሰቢያ ነው የሚለው በጋራ ፓስተር እስኪመጣ ነው ፓስተር ፖዝ ላይ ነው። ኖ ራሱ ያምጣው። ራሱ ነው የጠቀሰው። ሌላ መታሰቢያ ደግሞ መክብብ 9:5 ደግሞ ሌላ መታሰቢያ ማለት። እሺ 9:5 ግን በደንብ ያው ጥቅስን አግኝቼዋለሁ። እሺ ምን ላይ ነው? መዝሙረ ዳዊት ምዕራፍ 112 112 ቁጥር 6 ላይ መዝሙረ ዳዊት ምዕራፍ 112 ቁጥር 6 ላይ ምዕራፍ 112 ቁጥር 6 እሺ አንብብልኝ። ምዕራፍ 112 ቁጥር 6 ምን ይላል? ሄሎ ምዕራፍ 112 ቁጥር 6 ምን ይላል? መዝሙረ ዳዊት የጻድቅ መታሰቢያ ለዘላለም ይኖራል ይላል አይልም? በቅንፍ ነው ወይስ ያለ ቅንፍ ነው? አይ ቅንፍ የለውም። ቅንፍ የለውም። አፕ ላይ ነው አይደል የምታነበው? አዎ አፕ ላይ ነው። በስልክ እኮ ነው ያነበብኩት ያለሁት። በስልክ የምታነበው ከሆነ መዝሙረ ዳዊት ምዕራፍ 12 ምዕራፍ 112 አይ ሚን ቁጥር 6 እንደዛ ነው የሚለው። የኔ እንደዛ ነው የሚለው። አፑ ላይ እንደዛ ነው የሚለው። ወገኖች እዚህ ውስጥ ቆይ የትኛውን አፕ እያነበብክ እንደሆነ እኔ ማወቅ ስለምፈልግ ነው። ምዕራፍ 112 ቁጥር 6 ላይ አፑ ላይ ስታነቡ እንደዛ ነው የሚለው። አዎ ይሄው ኮመንት ላይ ጽፎልሃል እኮ። በ111 7 ላይ ነው። በዚህ በኦርቶዶክስ በሆድ ይፍጀው 2000 ትሙ ይሄ ኮመንት ላይ ሁሉም እየጻፉ እንደሆነ ማለት ያስቃል። ስላልገባኝ ነው።
እኔ ገርሞኝ ነው መጽሐፍ ቅዱሴን ከፍቼዋለሁ እና አፑ ላይ ነው እያየሁት ያለሁት ብለኛል አይደል? አዎ አፑ ላይ በትክክል ስክሪንሻት መላክ ከተቻለ ይቻላል። እሺ አፑ ላይ የሚለው እንደዛ ነው ወገኖች። እኔ እዚህ ጋር አፑን ክፈቱና የባይብል አፕ ከፍታችሁ መዝሙር ምዕራፍ 12 ቁጥር 6 ነው ፖስት 12 አይደለም 112 ቁጥር 6 አዎ እሺ ፖስት አድርጉት። ይኸውልህ ፖስት እያደረጉልን ነው። ምን ይላል? የጻድቅ መታሰቢያ ለዘላለም ይኖራል። ኮሜንቱ ላይ ፖስት የሚያደርጉልን ምንድን ነው የሚለው? ማለት ይነበባል። እኔ ምን አልኩኝ ታዲያ? የጻድቅ መታሰቢያ ለዘላለም ይኖራል አይልም እንዴ? ካላላ አይልም በለኝ። እሺ ችግር የለውም። በቅንፍ ሊሄድልህ እሺ ይላል። ይኸው ለዘላለም አይናወጥም ይላል አይደለ? አዎ ለዘላለም አይናወጥም፣ የጻድቅ መታሰቢያው ለዘላለም ይኖራል ይላል። እሺ እስቲ ከላይ ጀምሮ አንብብልን፣ እስከ ወረድ ብላ አንብበው። ከላይ ጀምሮ አንብበውና ምን እያለ ስለማን ነው የሚያወራው? ጻድቅ ማን ነው? እዚህ ጋር ለዘላለም መታሰቢያው አይጠፋም የሚለው ስለማን ነው? የጻድቅ መታሰቢያ ለዘላለም ይኖራል ነው የሚለው፣ አይጠፋም ሳይሆን ይኖራል። ምን እያለ ነው? ከላይ ጀምሮ አንብብልን። እሺ ከወጣሁኝ ወደ አፑ ድምጽ ይሰማችኋል? ለማንበብ ከወጣሁኝ ከቲክቶክ ከወጣሁኝ ማለት እንደዚህ እኔ ስለከፈትኩልህ እኔ ላንብብልህ። እሺ ክፈትልኝ፣ ችግር የለም ክፈትልኝ፣ እኔ አነብልሃለሁ። እሺ ሃሌሉያ ይላል አይደል? ከጅማሬው እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድድ ሰው ምስጉን ነው ይላል። ኦኬ ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል ይላል። ጽድቁም ለምን ለዘላለም ይኖራል? ለቅኖች ብርሃን በጨለማ ወጣ፣ መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል፣ ለዘላለም አይናወጥም። ማ ቸር ሰው። እሺ የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ፣ ስለዚህ ለችግረኞችም ሰጠ፣ እያወራ ያለው ለዘላለም ዓለም ይኖራል። ቆይ ስለማን ነው እያወራ ያለው? ስለማን እያወራ እንደሆነማ መጀመሪያ ላይ አትውጣ እንጂ ተመለስ ወንድም አለ። አልወጣም ኔትወርክ ነው። እግዚአብሔርን የሚፈራ እያለ እኮ ያወራል እኮ ስለማን እንደሆነ እያነበብኩልህ ነው። መቼ ጨረስኩት? ቁጥር 9 እና 10 እኮ ጨርሼ አላነበብኩልህም ወንድም አለ። እሺ ጨርስ፣ በቃ ሙሉ ምዕራፉን ጨርስ። ታገሳለሁ። እሺ ዝም እላለሁ። 2 ቁጥር ነው የቀረችው። እሺ ጽድቁ ለዘላለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል። ቴንክ ዩ። ኃጢአተኛም አይቶ ይቆጣል፣ ጥርሱንም ያፋጫል፣ ይቀልጣልም፣ የኃጢአተኞችም ምኞት ትጠፋለች ይላል። ማን ነው ይሄ? እኔ እንጃ፣ አንተ መልስልኝ። በእኔ እንትንማ የእኔን ምልከታ ሰጠው እኮ። አንተ ስለማን ነው የሚያወራው? ይሄ ማርያም በኃጢአተኞች ላይ ትቆጣለች? ኧረ እኔ ማርያም ጋር የሄድኩም። እኔ ስለ ጻድቃን እያወራሁ ነው። ማርያም ጻድቅ አይደለችም እንዴ?
አዎ ጻድቅ ነች። ታዲያ ስለ ጻድቃን እያወራሁ ነው የምትለኝ? ማርያም ትቆጣለች? አትቆጣም። ኃጢአተኞችን አይታ ትቆጣለች? ጥርሷን ታፋጫለች? ኦኬ። ስለዚህ አሁን በአንተ ቤት አሁን ይሄ መጽሐፍ ቅዱስ ክፍል የሆነ ጻድቅ የሆነ ሰው በኃጢአተኛ ላይ ይቆጣል እያልከኝ እያቀረብኩ ነው ማለት ነው ማስረጃውን። ይሄንን እንደዛ ነው አባባልህ? ምንም እያቀረብኩ አንተ ያቀረብከውን ማስረጃ ጥያቄ የጠየኩ ነው። ኖ እንደ የጠየኩት እኮ እኔ ነኝ። እኔ ሳቀርብልህ ማስረጃውን አልተቀበልክም። አይ ማስረጃው የሚለው እንደዛ ነው እያልክ እያቀረብኩ ነው። ማስረጃውን አነበብኩልህ። ማስረጃ ይሄ ነው አልከኝ አይደለ? አዎ ማለት ከብዙ በጥቂቱ አንዱ ነው። በቃ አንዱ ይሄ ነው። መልካም። እኔ ደግሞ አንተ ይዘህ የመጣኸውን ከላይ እስከታች አነበብኩትና ቤትህ ነው። ከፈለክ ማስወጣት ትችላለህ። አንዴ ስማኝ ልልህ የፈለግኩት አይደለም። ልትለኝ የምትፈልገውን እኮ ብለህ ልትሰማኝ ስላልፈቀድክ እያጣማዘዝከው ስለሆነ ነው። አንድ ያድምጠኝ። እኔ ያልኩህ ስለ ጽድቅ ስናወራ ጥያቄ እኮ ነው የጠየኩህ። ማስረጃ ያመጣኸው ላይ እኮ ነው ጥያቄ የጠየኩህ። ጥሩ ልመልስልህ ስል አልቀበልም ነው ጥያቄ አይደለም። ይኸውልህ እኔ ልጠይቅልህ ያሰብኩትን ወርደህ የምትጠይቀኝ የቱ ጋር ነው? እኔ የሰጠውን ሳይሆን እታች ጋር ትጠይቀኛለህ። ስለ ማርያም ስለምቆጣት ትጠይቀኛለህ። ለምንኛውን አትጠይቀኝም? መልስልኛ። እዛ ጋር ቁጥር 6 ላይ የጻድቅ መታሰቢያው ለዘላለም ይኖራል ማለት ምን ማለት ነው ብለህ ጠይቀኝ፣ ልመልስልህ። ከዛ በታች ደግሞ እዛ ጋር አልጨረሰማ ወንድም አለም። እዛ ጋር ጨርሶ ቢሆን እኔም ስለዚህ ጻድቅ እኮ ቀጥሎ እኮ ተናገረ። ከመቼ ጀምሮ ጨረሰበት በላይ ተወያይተን እናውቃለን። ከመቼ ጀምሮ ስለኝ ነው ጋር ከዛም ጨርሰን። ወንድም አለም የዩኒቨርሲቲ ተማሪ ነህ አይደለ? አዎ ግጥም አድርግቼ ነው። እሺ ምንድን ነው የምታጠናው? ኤሌክትሪካል ኢንጂነሪንግ ዘንድሮ ግራጁዌት ነኝ። ኤሌክትሪካል ኢንጂነሪንግ። እሺ ኤሌክትሪካል ኢንጂነሪንግ አንድ መጽሐፍ ወይንም አንድ ምዕራፍ የአንድ መጽሐፍ አንድ ምዕራፍ አንብበ ኤሌክትሪካል ኢንጂነሪንግ ተመረቅ ወይንም ትመረቃለህ። ስለዚህ ባየር ኮንክሉዥን ከዚህ በኋላ የምናወራው ወይንም አውቀኸዋል የሚል እንትን ይሰጥሃል። አንድ ነገር ኮምፕሬሄንሲቭ ሲሆን ነው አይደለ? ኢቭን ለግራጁዌሽን የምትበቃው ሙላቱ ሲኖርህ ነው። ያለህ እውቀት ሙላአት አለውና ስለዚህ ይሄ ልጅ ይህንን መስራት ይችላል ተብሎ ስለታመነበት ነው ግራጁዌት የሚያደርጉ አይደል? ስለዚህ ከዚህ በኋላ ስንወያይ ምንም ነገር ሙሉን ጥቅስ ያደርግ ነው ማለት ነው። ጥያቄ ይሄ ነው አይደል? ቆይ እንደዛ ነው ወይ አይደለም? መጀመሪያ ለምንድን ነው በቅንነት ማትመልስ? እሺ እኔ በእግዚአብሔር በፈቀደልኝ መጠን ቀን ለመሆን እሞክራለሁ። እሺ በትክክለኛ ትክክል ፖይንት ነው ያነሳው። አዎ አንድ ሰው ለመመረቅ ሙሉ ነገሩን ጥንቅቅ አድርጎ ሲጨርስ ነው ሙሉ ነገሩን አትሊስት ለመመረቅ ያበቀዋል የሚለውን ያንን ያህል እውቀት ሊኖረው። ኦብቪየስሊ ነገሮች ሁል ጊዜ ዲፕ እየሄዱ ይመጣሉ። ስፔሻላይዝ ስታደርግ ማስተርስን ስትሰራ ከዛ ፒኤችዲ ፖስትዶክ ያልክ ስትቀጥል የተለያዩ አይነት ስፔሻላይዜሽኖች ይመጣሉ። ሞር ስፔሲፊክ የሆንክ ትመጣለህ። ግን አትሊስት ጀነራሊ በቂ የሆነ እውቀት አለው ስለዚህ መመረቅ ይችላል የሚባለው አንድ ምዕራፍ አንብበ ወይንም አንድ መጽሐፍ አንብበ ሳይሆን ኮሌክቲቭሊ ስለ ኤሌክትሪካል ኢንጂነሪንግ ኖሃው ኖሮ ከዛ ደግሞ ፕራክቲካል ኖሌጅ ደግሞ ይኖርሃል። ከዛ በቃ በቂ ነው ተብሎ ትመረቃለህ። መልካም። አዎ ደግሞ አሁን አንተ ይሄንን ስላነሳ ነው ነገር እንደ ኤቪደንስ ስታመጣልኝ ኮምፕሊትሊ ሙሉ ምዕራፉን እኔ እንደውም አነበብኩልህ። ሾር ችግር የለውም። እኔ ሙሉ ምዕራፉን አነበብኩልህ። ኦኬ ሙሉ አንተ ባይዞ የሰጠኸኝና ያነሳኸው ቁጥር 6 ላይ ለዘላለም አይናወጥም ብሎ ነው የሚቀጥለው። ቁጥር 6 የጻድቅ መታሰቢያ ለዘላለም ይኖራል ብቻ አይደለም የሚለው ለዘላለም አይናወጥምና ብሎ ይቀጥላል። ለምን? አስቀድሞ ከተናገረው ከቁጥር 5 ጋር ኮኔክሽን አለው። ቁጥር 5 አስቀድሞ ከተናገረው ከቁጥር 4 ጋር ከቁጥር 1 እስከ 10 ድረስ ያለው ሙሉ ቨርስ ኮምፕሬሄንሲቭ የሆነ ነገር ነው የሚያወራው። አንድ ነገር ነጥሎ አያወራም። ስለዚህ ጥያቄ ጠየቁ። ይህንን ስለማን ይናገራል አልኩ። አንደኛ። ከዛ አንተ ንገረኝ አልክ። ምዕራፉን ይዘህ የመጣኸው አንተ። እንዴት ነው አንተ ንገረኝ አንደኛ የሚባለው? ሁለተኛ ነገር አሁን እነኚህ ቅዱሳን የተባሉቱ ኃጢአተኛም አይቶ ይቆጣል ይላል ለምሳሌ። ስለዚህ
የኩ ቅዱሳን ከተባሉት ለምሳሌ በ21 ማርያም ናት። ማርያም ትቆጣለች ወይ? ኃጢአተኛውን አይታ ትቆጣለች ወይ? ጥርሷን ታፋጫለች ወይ? ከዛ በጊዮርጊስ ጊዮርጊስ ኃጢአተኛውን አይቶ ይቆጣል ወይ? ጥርሱን ያፋጫል ወይ? ለቅዱሳን ለተባሉት ሁሉ በ30 ቀን ውስጥ ላሉት ሁሉ ይሄ አፕላይድ ነው ወይ? ኃጢአተኛ ሲያዩ ይቆጣሉ ወይ? ጥርሳቸውንስ ያፋጫሉ ወይ ብዬ ጠየቅኩ እና አሁን እሱን መልስልኝና ከዛ ደግሞ እንቀጥላለን። ሌላ ማስረጃ ካለህ ነው። ይሄ ያንተ ማስረጃ ነው። አንብቤልሃለሁ ከቁጥር 1 ጀምሮ እስከ 10። አሁን አስረዳን ወንድም አለ። እሺ ቴንኪው አባቴ። እሺ መጀመሪያ መጽሐፉ ላይ እንደሚለው አንተ እንዳልከው እነሱ አይደለም የሚቆጡት። እነሱን ሲያዩ ኃጢአተኞች ናቸው የሚቆጡት እንጂ እነሱ አይደለም የሚቆጡት። ሊል የተፈለገው እነርሱ ኃጢአተኛን ሲያዩ ጥርሳቸውን ያፋጫሉ ወይ ይቆጣሉ አይደለም፣ እንደምታው ማለት ነው። ወይም ደግሞ ቅዱሳን ወይም ጻድቃን የተባሉ ሰዎች መታሰቢያቸው ለዘላለም የሚኖሩ ሰዎች ኃጢአተኞችን ወይም ደግሞ ጽድቅ ያደረጉ ሰዎችን ሲያዩ ይቆጣሉ፣ ጥርሳቸውን ያፋጫሉ የሚል እንደምታ የለውም። እንደዛ ይላል የምትል ከሆነ አሳየኝ፣ በዚህ ምክንያት ሊሉ ይችላሉ በለኝ። የእኔ ሀሳቤ ግን ወደዚህ ፖይንት የመጣሁልህ በእኛ በቤተ ክርስቲያን 30 ቀን በጣም ጥሩ በቃ በጣም አይ እኔ ደስ ነው ያልከኝ፣ በጣም መልካም። ስለዚህ አንተ ጻድቅ ነህ አይደለ? አይ እኔ አልጸደቅኩም፣ ገና ለመጽደቅ እየሞከርኩ ነው። ኃጢአተኛ ነህ እንዴ? ግጥም አድርግቼ። ኦኬ። ስለዚህ አንተው ባብራራህልኝ መሰረት አንተ ኃጢአተኛ ስለሆንክ እነኚህ ጻድቅ የተባሉትን ስታይ ጥርስን ታፋጫለህ፣ ትቆጣባቸዋለህ? አይ ኃጢአተኛ ሲባል እንደኔ አይነቱን ኃጢአተኛ ሳይሆን የማያምን ማለት ነው። ሊትራሊ ከኦርቶዶክስ እምነት ውጪ ወይም ደግሞ ከኢየሱስ ክርስቶስ ስራ ውጪ የሆኑ ሰዎች ደግሞ ከዚህ ማህበር ውጪ የሆኑ ሰዎችን ለማለት ተፈልጎ እንጂ ኦልሬዲ ያመነ ሰው እኔ እኮ ኃጢአተኛ ነኝ፣ ነገ ንስሐ ገብቼ እኮ ልመለስ እችላለሁ። ገብቶሃል? ኃጢአተኛ የተባለው ልክ ኃጢአትን ብቻ የሰራ ሳይሆን አህዛብ በሚለው ወደሚለው ነው እንጂ በፍጹም እንደዛ እነሱን ሳይ ይቆጣለሁ ማለት አይደለም፣ ወይም ደግሞ እኛን እንትን ለማለት አይደለም። ስለዚህ አንተ አሁን ኃጢአተኛም አይደለም ጻድቅም አይደለም፣ ኃጢአተኛማ ነኝ እንዴ? መካከለኛ ነህ። ኃጢአተኛ ነኝ ማለት መካከለኛ ነኝ እንዴ? እንዴት ነው ወንድሜ? ኃጢአተኛ ነህ አልከኝ? አዎ ኃጢአተኛ ነኝ። ለዛ ነው ኃጢአት እኮ ባነሳህልኝ ኮንቴክስት ደግሞ መሰረት ኃጢአተኛ እኮ አሁን አንተ ኃጢአተኛው ነው የሚናደደው ስላልክ፣ ስለዚህ አንተ ኃጢአተኛ ስለሆንክ እነኚህን አይተህ ትቆጣባቸዋለህ፣ ትናደድባቸዋለህ። አሁን አንተ ባነሳው ኤቪደንስ ላይ ነው እኔ ጥያቄ ብዙ ያለኝ። አብራራውልህ እኮ ኃጢአተኛ ሲባል እኮ እንደዚህ አይነቱን በእነሱ የሚበሳጩና የሚናደደው ኦልሬዲ በስርዓት ውስጥ ያለውን ወይ ደግሞ በክርስቶስ ቤዛነት የሚያምነውን ኃጢአተኛ ሳይሆን በእነዚህ ወይም ደግሞ በክርስቶስ ስራ የማያምን ከዚህ ህብረት ውጭ ያለውን ለማለት ነው የተፈለገው ነው እያልኩ ያለሁት። ግን አሁን እንደዛ ማለት አሁን እዛ ጋር እንደዛ አይለንም። ኦኬ እሺ፣ አንተ የራስህን ማብራሪያ ጨመርክበት። አዎ እኔ እኮ አልኩህ እኮ እንደ ራሴ ኤቪደንስ ነው መልስልህ። ቤተክርስቲያኒቷ ራሷ የጠራ መልስ ይኖራታል። ገብቶሃል? እኔ ቅድም እንደነገርኩህ ከመግቢያም እንደነገርኩህ አምናት ስትሪክት ኦርቶዶክስ ግን ዋን ዴይ አይዊሽ በቃ ያ እምነቴ ነው። ልክ አሁን ትምህርቴ እንደጨረስኩ እግዚአብሔር ቢፈቅድ ጥሩ ኦርቶዶክስ አንባቢ ኦርቶዶክስ መሆን እፈልጋለሁ። ኦርቶዶክስ ቀጥተኛ እውነት እንደሆነች ይሰማኛል። ያን ደግሞ ፕሩፍ ማድረግ እፈልጋለሁ በራሴ። አሁን ብዙ ጊዜ ደስ ከሚል ቆይ ላውራ ይሰማሃል? አዎ ይሰማል። አውራ ቀጥል። እሺ go ahead ቴንክ ዩ። እኔ ደግሞ ከእናንተ ይሰማኝ በጣም ደስ የሚለኝ you try to get evidence every ነገር አይደለም፣ ሁሉም ነገር በኤቪደንስ እንድትታገዙ ትፈልጋላችሁ። ብዙ ሰርች ታደርጋላችሁ፣ ለዚህ ማስረጃ ትጠይቃላችሁ ለእያንዳንዱ ነገር አይደል? ሄሎ ተቆርጠ እንዴ? እየሰማሁ ነው። ስማኝ ስላልከኝ በቃ እየሰማሁ ነው።
ኦኬ ዝም ስትለኝ የተቋረጠ ስለመሰለኝ ነው። እና እኔም አም ካይንድ ኦፍ ዛት ጋይ እኔም እፈልጋለሁኝ፣ ማስረጃ እፈልጋለሁኝ። እያንዳንዱ ነገር ከመሬት ተነስቶ ሊሆን አይገባውም፣ ማስረጃ ያስፈልጋል ወደሚለው ዝንባሌ ስላለኝ አንተ እንደተናገርከው እኔም ማስረጃ እፈልጋለሁ እና እኔም ማስረጃ የምፈልግ አይነት ሰው ነኝ ለማለት ፈልጌ ነው። ስለዚህ ይሰማኛል ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ቀጥተኛ እውነተኛ እምነት እንደሆነች ይሰማኛል። ስለዚህ ያን እኔም ዲስከቨር ማድረግ እፈልጋለሁ። ነገር ግን አሁን ለምሳሌ መጽሐፍ ቅዱስ ላይም እያንዳንዱ ነገር በምልአት አልተጻፈም። መጽሐፍ ቅዱስ ሙሉ ለሙሉ ያልተጻፈበት የማይዳሰሰው ፓርት አለ አይደለ? እሱን በእምነት እንድንቀበል ከታሪክም ከሂስትሪም ማስረጃ አድርገን እንድንወስድ መውሰድ እንዳለብን ይሰማኛል። ስለዚህ አሁን በምናነሳው ዊት ላይ ኮምፕሊትሊ በመጽሐፍ ቅዱስ እውቀት በጣም የታጠርኩኝ አድርገህ አታስበኝ። ብዙ የሚቀረኝ ሰው ነኝ። ግን ለምሳሌ አንዳንድ ነገሮችን ሳስብ ጀስት ለኤቪደንስ የሚሆኑ በቂ ምክንያቶችን አገኛለሁ። አሁን ለምሳሌ ማለት ነው አሁን ቅድም እንደውም የሆነ ጥያቄ ልጠይቅህ ነበር አይደለም? እንደውም ይሄን መልስና ወደዛ እንሄዳለን አለችኝ። ሳነብ ስላጣሁት እሷ ግን በእርግጠኝነት ስትናገር ስለሰማሁት እንደው እህቴ ቅር ካለልሽ ብትመልሽልኝ ብዬ ልናሳስል አስቆምከኝ። በዚህ አጋጣሚ ጥያቄን ተስማኝና ከዛ እንደውም ባነበው ደስ ይለኛል። እንዳልኩ ኤቪደንስን የምፈልግ ሰው ስለሆንኩ ማለት ነው። እሺ የመጀመሪያ ቅድም ያው ወደ ጥያቄ ገባው ብዬ ነው። ቅድም እህታችን ወጋየሁ ምን አለች? ፍጡርን ዲፔንድ አታድርጉ፣ ከፍጡር ተላቀቁ አለች። እውነት ነው፣ ትክክል ብላለች። ከዛ በኋላ ምን አለች? ሰይጣን እኮ በፊት እግዚአብሔርን ያመልክ የነበረ ቅዱስ ይል የነበረ ነው ከዛ ሰዓት አለች። እኔ ግን በታሪኬ በህይወቴ ሰይጣን እግዚአብሔርን ቅዱስ ሲል ሲያመሰግን የትኛውን ቦታ አልጻፈም። ሰይጣን ከተፈጠረ ቅጽበት ጀምሮ ተቃዋሚ እንደሆነ ነው የማውቀው። እና ይሄንን ብትመልስልኝ ለእኔም ደስ ይለኛል። ችግር የለውም ማለት የሚጠጋጋ ታሪክ ሊኖር ይችላል፣ ግን ኤግዛክት እንደዛ የሚል ነገር ስለማላቅ ነው። ሁለተኛ ደግሞ ቅር የሚለኝ ነገር ወይም ደግሞ እንዲስተካከል እንድትነግሩኝ የምፈልገው ነገር ብዙ ጊዜ አብዛኞቻችሁ ወይም ደግሞ የወንጌል አማኞች ደስ የሚል ፓርት አላችሁ፣ መጽሐፍ ቅዱስን ታነባላችሁ፣ ኤቪደንስ ሰርች ታደርጋላችሁ፣ ደስ ይላል። ግን ምን አለ መሰለህ አንዳንዴ መጽሐፍ ቅዱስ ብቻ የሚለው ሀሳብ ራሱ መጽሐፍ ቅዱስ ውስጥ ያለ አይመስለኝም። ማለት ለምሳሌ እንትን የሚል ጥቅስ አለ አይደል? ወንድም አለም አሁን በጣም ብዙ ነገር ነው ያነሳው። አሁን ቅድም እየሰማሁ ነው። በደንብ እድል ሰጥቼ ልሰማ ሞክሬያለሁ። እሺ አሁን በጣም ተደጋጋሚ ቲም ከንግግር ውስጥ ፒክ ያደረግኩት ምንድን ነው? እኔ አላውቅም፣ እኔ የበቃው አይደለሁም፣ እኔ እንደዚህ አይደለሁም እያልክ ነው የምታወራው። እውነት ነው። እኔ አሁን ለአንተ ያለኝ አንድ ብቸኛ መልስ ምንድን ነው ከተባለ መጽሐፍ ቅዱስን ቁጭ ብለህ አንብብ። ስለማን ነው የተናገረው? ከዘፍጥረት ጀምረህ እስከ ራዕይ መጨረሻ ድረስ አንብብና ስለማን ነው መጽሐፍቱ ራሱ በአጠቃላይ። አሁን ኢየሱስ ስለ ራሱ እንደሆነ ተናግሯል። መጽሐፍት ሁሉ ስለ እኔ ይናገራሉ አለ። ስለ እኔ የሚመሰክሩ ናቸው ብሎ ተናግሯል። ስለዚህ የመጽሐፍቱ ምስክርነት በአጠቃላይ ስለማን ነው ከተባለ ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ አንድ ቅዱስ፣ ስለ ማርያም፣ ስለ ጳውሎስ፣ ስለ ሐዋርያቱም አይደለም። አንተ ዛሬ ቅዱስ ብለህ ቅዱሳን ብለህ ከወሩ መግቢያ ከ1 ጀምሮ እስከ 30 ድረስ ቀን ሰይመህላቸውም ታቦት ተቀርጾላቸውም በስማቸው ታቦት የሚወጣላቸው ምና አይደሉም። አሁን በስሙ ታቦት የወጣለት አንድ ቅዱስ እስቲ አምጣ ብለህ አታመጣልኝ። መታሰቢያ ምን ማለት ነው ብለህ አሁን ከዛ ጋር ልታገናኘው ፈጽሞ አትችልም። ኦኬ የታቦት ስርዓት ውስጥ እንደው ምንድን ነው ብለህ አታውቀውም። አንተ ታውቀዋለህ። ስለዚህ አሁን ስለማውቀው አይመስልም የምነግረው እንደማለ አይ እኔ የተረዳኸው አልመሰለኝም። ታቦት ምንድነው? ኢን አድሚሽን እሺ እኔ አንድ ጥያቄ ብጠይቅ፣ ለምሳሌ በቅዱስ ስም የተሰየመ ታቦት አለ? ምን አልከኝ? ይቅርታ። በአንድ ቅዱሳን ስም ተሰይሞ የሚሰገድለት ዝማሬ የሚቀርብለት ታቦት አለ በብሉይ ኪዳን ወይ በአዲስ ኪዳን?
መጽሐፍ ቅዱስ ላይ አለ እንደዛ አይነት ታቦት? ታቦት እኮ በአዲስ ኪዳን አለ፣ ራእይ ላይ አለ ተጽፎ። በየትኛው አለ አይደለም ጥያቄ። በብሉይም ይሁን በአዲሱ ኪዳን በቅዱሳት ስም ተሰይሞ የሚወጣ የሚገባ ዝማሬ የሚቀርብለት በሰንባዲ ስም የተሰየመ ታቦት አለ? እንደዛ የተሰየመ በመጽሐፍ ቅዱስ ላይ የለም። ስለዚህ ምን እያሉ ነው? በመጀመሪያ ደረጃ እነኚህ ስርዓቶች ከየት እንደመጡ ሲጀምር ማወቅም ካስፈለገ እውነተኝነታቸውን መመዘን ካስፈለገ ምንድን ነው የምታደርገው? መጽሐፍ ቅዱሱን ታነሳና መጽሐፍ ቅዱስ ውስጥ ትመዝናቸዋለህ። አሉ ወይ? አባቶቻችን አስተምረዋል ወይ? እንደዚህ ብለው ሐዋርያቱ፣ ነቢያቱ ስለዚህ ተናግረዋል ወይ? ካልተናገሩ ታዲያ ከየት መጣ? ፌር ኩዌስችን ነው። እንደ ዩኒቨርሲቲ ተማሪ ኢንኩዊዚቲቭ መሆን አለብን። ዩኒቨርሲቲ ተማሪ ኢንኩዊዚቲቭ ነው፣ ይጠይቃል፣ ይመረምራል፣ ያውቃል። ስለዚህ አሁን አንተ እያደረክ ያለው ቆይ አንድ ያስጨርሰኝ። አሁን አንተ እያደረክ ያለው ስለዚህ አሁን ስለምታወራበት ጉዳይ አውቃለሁ ብለን የገባኸው። እኛ አሁን ስንጋብዝ የምንጋብዘው ኦርቶዶክስ ነው። ኦኬ ከመጀመሪያው ጀምሮ ስንተናኝ ከሆነ በፍጹም አላልኩም። እኔ እንደዛ አላልኩም። እኔ ገና እንደውም አዳምጥ ባለማተቡ አዳምጥ። አንዳንድ ጊዜ ከሚባለው ፖይንት ተነስተ ብዙ ስታወራ ነበርና የጠየቀ ያለውን በማስተዋል እያዳመጥ ጥሩ ንግግር ይዛል። ተባረክ። በትዕግስት ግን አዳምጥ። አዎ። ስለዚህ አሁን ከጅማሬው ጀምሮ እኔ ይሄንን አላውቅም። እንደዚህ የሆነ አሁን ለምሳሌ ፎልስ ክሌም ነው ብለው ፎልስ ክሌም ነው ክሌም ያደረገው። ለምንድን ነው ፎልስ የምልህ? ማስረጃ ስለሌለው። እኛ እንደዚህ የምናደርገው ከአንድ ጀምሮ እስከ 30 ቅዱሳትን በሰይመን እነሱን እናከብረው። ላቋረጠህ አልፈልግም፣ ግን እባክህ አንድ እድል ስትሄድ እኔ ማን ይቀር እንዴ? ሰጠው እኮ እያወራህ ነበረ። እኔ እንኳን በማን የገባሁት። ስለዚህ አሁን አንድ ማወቅ ያለብን ነገር ከ1 እስከ 30 ቀን ተሰይሞላቸው ቀኑ ብቻ መሰይሞ አይደለም፣ ታቦት በስማቸው ተቀርጾ የሚወጣና የሚገባ ታቦት፣ ዝማሬ የሚቀለጽላቸው በመላእክታን ስም በቅዱሳት ስም ተብሎ የሚወጣ የሚገባ ታቦት፣ ይሄንን ሁሉ ጀስቲፋይ ልታደርግ ገባ። ከዛ ምን አልክ? አይ እኛ ጌታ ሁሉን ስለሰጠን የምንሰጠው ስለሌለ ቅዱሳት ነው። ማን ነው እንደዛ ብሎ ያስተማረ? መጽሐፍ ውስጥ እንደዛ ብሎ አስተምሮሃል ወይ? 30 ቀን በቅዱሳት ስምና በታቦት ቀርጻችሁ እንደዚህ አድርጉ፣ ጌታ ሁሉን ስለሰጠን ለሱ የምትሰጡት ስለሌለ ወደ ቅዱሳት አዙሩ ያለው ማን ነው? አሁን ይሄንን ጠንከር ተደርገ ስትጠየቅ እኔ አላቅም ትላለህ። አት ዘ ሴም ታይም ግን ኢኒሺያሊ ገብተህ ስታወራ ያወራኸው ያንን እንደሚያውቅ ለዛ መልስ እንዳለህ ነው። ይሄ ደግሞ አሁን ትክክል አይደለም። እኔ አሁን ምክር ነው በመክር ባይዘው። አሁን አንተ እንደዚህ አይነት ቦታ ላይ ገብተህ አወራለሁ ካልክ የኦርቶዶክስን ማስተምሩ ጠንቅቀህ ማወቅ አለብህ። ምንድን ነው የምትለው ኦርቶዶክስ? መጽሐፍ ቅዱስ ምንድን ነው ኤግዛክትሊ የሚለው? ስለ ኢየሱስ ምን አሉ ሐዋርያት? ኢየሱስ በራሱ አንደበት ደግሞ መጽሐፍት ሁሉ ስለኔ ይመሰክራሉ ብሎ ሲናገር ምን እያለ ነው? ስለዚህ መጽሐፍትን ስናነብ ኢየሱስን ነው ወይ ስለሱ የተመሰከረው ምስክርነት ነው ወይ የምንፈልገው? ትክክል። ለምን ኢየሱስ ብሎታል። ይሄንን እንደማድረግ አንተ አሁን ምንድን የምታደርገው? ፕሮባብሊ ወይ ኦርቶዶክስ ፋሚሊ ውስጥ ነው የተወለድከው እንደኔና እንደ ብዙ ወንድሞች ውስጥ እንዳሉት። ዜርፎር የምታደርገው ምንድን ነው? በቃ ትክክለኛ ሃይማኖት ነው ከልጅነት ጀምሮ የምታውቀው ሜቢ እሱን ስለሆነ ሊሆን ይችላል። ስለዚህ ይሄንን ሁሉ ሰምቻለሁ። እውነት መጽሐፍ ቅዱስ ውስጥ አለ፣ በገላጭ ተጽፏል። በደንብ አንብበው እልሃለሁ። በቃ
ከዚህ ውጭ አሁን ምንም ልመክር አልችልም። this is the best advice I can give you. እሺ አርግቼዋለሁ። እሺ በመጀመሪያ አንተ ኦርቶዶክስ ቤተክርስቲያን ውስጥ ነበር የተወለድከው ወንድሜ? ከኦርቶዶክስ ፋሚሊ ውስጥ ነው የወጣሁት። ስለዚህ አንተ ራሱ ስለ ኦርቶዶክስ ታውቃለህ ማለት ነው ብጠይቅህ? ኦኬ ስለዚህ በጥቂቱ ብታውቃው ኦኬ ሙሉውን ሳታውቀው ነው የወጣኸው ወደሚለው አርጊመንት ይወስደናል፣ ግን ችግር የለውም that's fine። እኔ አሁን ምን ልልህ ፈለኩኝ መሰለህ? I know enough that it is ሙሉ ስለ አንድ ነገር ማንም ሰው ሙሉ እውቀት ባይኖረውም I know enough that I can say that they are ታዲያ ለኔ ሲሆን ስህተቱ ምንድነው? ታዲያ ለኔ ሲሆን አለማወቄ ግማሽ ሲሆንብኝ ለኔ ሲሆን ስህተቱ ምንድነው? ቅድም እኮ አይደለም ነው ያወራን ያለ ነው ስለ ቴክስትና ስለ ኢንስቲትዩሽን ነው። አዎ ሰውጣ ምንድነው ቅድም ይሄን ነገር ዲፌንድ ለማድረግ ኢንስቲትዩሽን ኧረ በጌታ እንዴ አንተ ዩኒቨርሲቲ ተማሪ አይደል እንዴ? በደንብ ሁለት ሚቹሊ ኤክስክሉሲቭ የሆኑ ነገሮች እንዴት ነው አምጥተህ ልታወዳድር የምትችለው? ስለ ኢንስቲትዩሽን እየጠየከኝ ከዛ እኔ ቅድም የያዝኩ ስለ ቴክስት ነው። ስለዚህ ሊትራሊ ቴክስት ነው። አንድ ስለተጻፈ ቴክስት ምን ያስፈልገዋል? ኧረ እኔ አታብራራልኝ እንዴ? ምን ያስፈልገዋል? ቆይ እኔ ልጠይቅ። አይ አንድ ቴክስት ምን ያስፈልገዋል? ኮንቴክስት ያስፈልገዋል። ኢንስቲትዩሽን ቴክስት አይደለም። በቃ እሺ አስተምሪ፣ ዝም ልበል በቃ ይሄው ሚተር በቃ ዝም ብለህ ብትማር ይሻላል ወንድም አለ። በቃ ዝም ብለህ ለምን እንዴ እድሉን መስጠት ካልኩ ለምን አልፈለክም? ለምን ዳይቨርት ሎጂካሊ ራሱ ሳውንድ የሆነ አርጊውመንት አይደለም ያለ ለምን ወዳጄ ሁሉም ሰው እየሰማን እኮ ነው። እዚህ ጋር ብዙ ሰው አለ ያለው ነገር ጥያቄ ያለው ነው ፖይንት ያለው ነገር ላይ ግቡ። ጥያቄ ያለው ወይ ለምንድን ነው አፋፌን የሚለኝ ታዲያ? ማለት አፋፌ ማድረግ አይደለም። አንተ እንድመልስለት አዳምጠኝ። ቆይ ጥያቄ ካለ ጥያቄ ጠይቅና መልስ በዛ ዙሪያ ብታወሩ ይሻላል። ጥሩ እሺ። እኔ እግዚአብሔር ይስጥልኝ። በመጀመሪያ ደረጃ ቀደም እንዳለኝ እያንዳንዱ ነገር ባይብል ላይ መጻፍ አለበት። ታቦት የምትላቸው በቃ ኤቭሪ ነገር ባይብል ላይ ያሳየኝ ነው እሱ ጥያቄ አይደለ? መጀመሪያ አዎ ትክክል። እኔም እንደዚህ አይነት ሰው ነኝ፣ ኤቪደንስ የምፈልግ ሰው ነኝ። ነገር ግን አንዳንዴ ኤቪደንስ መጽሐፍ ባይብል ሙሉ ለሙሉ ሁሉ ነገር አያካልልም ብዬ አምናለሁ። ምክንያቱም ባይብል የማያነሳቸው ነገር አለ። ለምሳሌ ስጋያን ብለ እሱ ላይ አሁን እኔ አንተን ልጠይቅ እሱ ጋር ንቁ የፈለኩት ባይብል የማያነሳቸው ነገሮች አለ አልኳልክ። ባይብል ካላነሳው ከባይብል በላይ ከእግዚአብሔር ቃል ውጪ ምን አይነት ኤቪደንስ ይዘህ ነው አንተ ልትነጋገር የወደድክ? እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ እናት ባይብል የማያነሳቸው ነገሮች አሉ። ምክንያቱም ሁሉም በመልእክታቸው ሲጽፉ እኛ ከሰበክንላችሁ በቃላችንም ይሁን በሰጠናችሁ ወግ ያዙ ይላል። ምክንያቱም አሁን የኦርቶዶክስ አብዛኛው ስርዓቷ የመጣው ያዙ አይልም። አባቴ አየህ፣ ኮንቴክስት ጨርሰህ ለማት አይልም። እኛ ከሰበክንላችሁ በስተቀር ያዙ የሚባል የለም መጽሐፍ ቅዱስ አይልም። እንዲያውም የሚለው የሰማይ መላእክት እሺ ያሳየኝ፣ በጣም ደስ ይለኛል፣ እማራለሁ። አየህ እሺ እኔ እናት እሺ አሳይሻለሁ። ትንሽ እሺ አይ እንደዚህ ተዘጋጅቼ አልገባሁኝም። ምንም ችግር የለም አሳይሻለሁ። ግን እንደው እስከዛ ድረስ አንድ ሪፍሌክት እያደረግን እንሂድ። አሁን ለምሳሌ በመጽሐፍ ቅዱስ ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል አይደለ? ይሄን ሁላችን የምናምንበት ጥቅስ ነው። ደግሞ ቅድም ትልቅ ቁልፍ ተናግራል። ባይዘው ሐዋርያው ጳውሎስ ያለው ነው፣ ግን ያዙ አይደለም ያለው። አየህ አንዳንዱን ነገር በእያንዳንዱ ስንመጣ ነው። የእግዚአብሔር ቃል ስርዓት አለው። የፈለግነውን እየሄድን ዝም ብለን ስጋዬን የበላል ከዚህ ጋር ቅድም ደግሞ ምሳሌ ነው የሰጠሁት። ምሳሌ ማለት እኮ ይልሽ ምሳሌ ለዛ እኮ ነው ምሳሌ እኔ የሰጠሁሽ ከመጀመሪያው ዩሲ ወንድም አለም። ጥሩ አንዴ እኔ እናት ቆሽ አንዴ ብቻ ላውራ ነው። እሺ አይ በቃ አስወጥቻለሁ። በቃ ገና አንብባችሁ ምንም ሳታነቡ ወይም ጠይቃህ እሱን እንኳን ሳትጨርስ ከዛ ስጋዬን የበላ
ምን የጠጣ ብለህ ደግሞ ሌላ እንትን ከፈትክ ማለት ነው። አሁን ስለሱ እኔ አሁን ዮሐንስ ወንጌል ምዕራፍ 6 ላይ ሄጄ አሁን ባፋጥጥ አትመልሰውም ወንድሜ። በቃ ሂድና በስርዓት አንብብ መጽሐፍ ቅዱስ በቃ አንብብ። እንዴ ለምንድን ነው ብትከራከረው? አንብብ፣ ሂድ በቃ አንብብና በእውነት እንደው ጴንጤን መተህ ድብን አድርጌ እከራከረዋለሁ ለማለት ሄደ ድብን አድርገህ አንብብ መጽሐፍ ቅዱስን በቃ። እና በመጽሐፍ ቅዱሱ መሰረት በሐዋርያቱ አስተምሮ መሰረት የጴንጤን ትምህርት በደንብ አድርገህ መዝነውና ና ቤኪሻሽ ቤኪ እንትን በል አንድ ቁጥር የጻፍክ ነው። አይ እያወራችሁ ያለ ቢኒ አንድ ልጁ የተናገረው ነገር አለ፣ ግን ሰላም ብያችኋለሁ። እኔ እኮ ዘው ብዬ የምገባው ነገር አለ። ዳግዬ እብራቲ ሁላችሁንም ሰላም ብያለሁ። ቢኒሻዬ ሰላም ኤንድ ዮሐንስ በጋ የሁላችሁንም ሰላም ብያለሁና ሰላም ላንተ ይሁን። ያ ቀደም ቢኒሻዬ እያወራህ ያለ አንድ ነገር ሲል አስተውዬ ነበረ። አነብና ግን በጣም ሳነብ ኦርቶዶክስ ነው መሆነው ምናምን አለ። እኔ ደግሞ በጣም ስታነብ ኦርቶዶክስ አትሆንም፣ ቲፒካል ጴንጤ ነው የምትሆነው። ብራዘር አንብብ። ስታነብ በኦርቶዶክስ ውስጥ ያሉትን እነዛን ይህ መጽሐፍ ቅዱሳዊ የሆኑትን በጠቅላላ ታገኛቸውና እንዴ ከመጽሐፍ ቅዱስ ውጭ ያለው ማን ነው የሚለውን ነገር እንግዲያውስ ወደ መጠየቅ ትገባለህ። ከዛ በኋላ የምትሆነው ምንድነው? ጴንጤ ነው የምትሆነው። ለምሳሌ ትንቢተ ሆሴዕ ምዕራፍ 6 ቁጥር አይ ቲንክ 3 ላይ እንወቅ እናውቀም ዘንድ እግዚአብሔርን እንከተል ነው የሚለውና እያወቅህ ስትመጣ እግዚአብሔርን እያወቅህ ነው የምትሄደው። ምንድነው? እያነበብክ ስትመጣ እግዚአብሔርን እያወቅህ ነው የምትሄደው። ሰው እግዚአብሔርን አወቅህ ማለት ደግሞ በቀጥታ የምትሆነው ጴንጤ ነው በቃ። እና ወንድማችን አንብብ። አነባለው ሳነብ ግን ወደፊት ትክክለኛው ምናምን ነገር ሲሳረግ ኦርቶዶክስ ነው ያልከው ነገር ተሳስታል፣ ልትሆን አትችልም። ሐቅ ሳወራ በሐዋርያቱ ትምህርት ላይ ያለችዋ ቤተክርስቲያን እኛ ያለንባት ህብረት እናደርግባት እውነተኛዋ ቤተክርስቲያን እሷ ናት። ከክርስቶስ ትምህርት ውጪ ወደ ውጪ ያለች ኢየሱስን ብቻ ያነገሰች ኢየሱስን ብቻ አድምቃ የሳለች በትውልድ ልብ ላይ ኢየሱስን ያነገሰች እኛ ያለንባት እውነተኛዋ ቤተክርስቲያን ፕሮቴስታንት ወይም ደግሞ ጴንጤ ትባላለች። ኦኬ። እና ወንድሜ አንብብ ደግሞ አንብቡ። ኦርቶዶክሳውያን ስታነቡ እኔ ሁሌ እንደምለው ነው አመታችንንም በጣም ተሳጠሩታላችሁ። ማለት እኔ 7 ዓመት ነው ያለን ታውቃላችሁ። 119 ሚሊዮን እንገባና ቶሎ ብላችሁ አንብቡና እንደው 5 ዓመት አድርጋችሁት አንደኛውን ወደ 119 ሚሊዮን እንግባና ኢትዮጵያን በክርስቲያን እንሙላትና የክርስቲያን ሀገር እናርጋት ለማለት ብዬ ነው። ቢኒዬ እንግዲያውስ መወያየት ካስፈለገ ደግሞ እድል ከሰጠኝ መወያየት እችላለሁ። ተባረክ፣ ወዳችኋለሁ። ቀጥል። ስትሮንግን አውራው በዛው ቤካይ ሰላም አለይኩም። ስትሮንግ እንዴት ነህ? ሰላም እግዚአብሔር ይመስገን። ልቀጥል? ሄሎ። ኦኬ። ያው እኔ ኦርቶዶክስ ነኝ። ያው ግን ሃውስሆልድ ቤታችን ውስጥ የነበረው ሃውስሆልድ ቤታችን ያው ሰላም ላንተ ብራዘር፣ አንድ ጊዜ አውራኝ። ግማሹ ኦርቶዶክስ ነው፣ ግማሹ ፕሮቴስታንት ነው። ስለዚህ ሃውስሆልዱ እንደዛ ነው የነበረው ቤታችን ውስጥ። እሱን ነው የምልና ያው እኔ አሁን ያለሁበት ኦርቶዶክስ ነው በእርግጥ እና አዌርነሱ ስላለኝ ነው ያንን መናገር የፈለኩትና በርዕሱ ጉዳይ ላይ ለመናገር ያክል ምንድነው ያው እንደሚታወቀው በእርግጥ ያው ማርያም አሁን ማንና ሰላም አልኩ ያልሰማኝ መሰለኝ። ሰላም ብያለሁ አልሰማኝም መሰለኝ። ምናልባት በራሱ ሐሳብ ተይዘ ሊሆን ይችላል እና ማንን ደግፋና አቁማ ታውቃለች። I'm going there ሰው ግን ስታወራ የምታወራ ምንድን ነው? ቤተ እምነትን ስለጠየቀኝ ነው ብራዘር። ኦርቶዶክስ ነኝ። እሺ በለው እንደዛ። እሱ ላይ እንዳየህ ከሆነ ማርያም ማንን ደግፋና አቁማ
ታውቃለች ነው የሚለውና አንተ ማርያም ሰውን ደግፋ ቁማ ልክ እግዚአብሔር አምላክ በሚያደርገው አይነት መንገድ አድርጋ ታውቃለች ብለህ ታምናለህ? እኮ አሁን እየጀመርኩ ነበር እኮ ወይ አንተ ወይ ቢንያም እንደሆነ የሚያዋራኝ ስላላወቅኩ ዝም ብዬ ገባሁ እንጂ እየጀመርኩ ነበር። እና አሁን ምንድነው አሁን ቆይ አሁን ከእንትኑ አመጣጥ ከአጀማ ቅድም እንደጀመርኩ ልሂድ እና አሁን ደግፋ ማንን አቁማ ደግፋ ታውቃለች ለምትላቸው በዛኛው ሳይድ ደግፋ